ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ቤተሰቦቻችን እንደምን አላችሁ? እነሆ አንድ አፍታ ዕለታችን ተጀምሯል። በቅድሚያ በዛሬው የምንመለከታቸውን ዋና ዋና ጉዳዮች እንገራችሁ። የመጀመሪያው ጉዳያችን ከአዲስ አበባ ወደ ጎጃም የሚወስደው መስመር በተለይ ኦሮሚያ ክልል ሰሜን ሸዋ ላይ እገታ ሲፈጸምበት እንግዲህ ከ6 ዓመታት በላይ አስቆጥረዋል። ከሰሞኑ ደግሞ ከአንድ ወር ባነሰ ጊዜ ውስጥ 3 ጊዜ እገታ ተፈጽሟል። በዚህ እገታ ከ100 በላይ ሰላማዊ ሰዎች ያሉበት አይታወቁም። የተገደሉም የቆሰሉም እንዳሉ ተሰምቷል። እንግዲህ ይህ ሁላ በሆነበት ሁኔታ ዜጎች እያንዳንዳቸው 1.5 ሚሊዮን ብር ተጠይቀው ቤተሰቦቻቸው ልመና በወጡበት ሁኔታ መንግስት ዜጎች መታፈናቸውን ወይም መታገታቸውን ስለመለቀቃቸው ያለው ነገር የለም። ይህ ጉዳይ እንግዲህ አነጋጋሪ ሆኗል። መንግስት ይህን ያክል ዜጋ ታፍኖ ወይም ታግቶ ለምን ዝም አለ የሚል ጥያቄ አስነስቷል። ከዚህ ከተደጋጋሚ እገታ ጀርባስ ማን ነው ያለው የሚለው ጉዳይ አሁንም አነጋጋሪ ሆኗል። ይህን ጉዳይ እንመለከተዋለን። ሁለተኛው ጉዳያችን ጦርነት ላይ በሚገኘው አማራ ክልል በተለይ ባህር ዳር ከተማ ላይ የአገራዊ ምክክር ኮሚሽን የክልሉን አጀንዳ በማሰባሰብ ላይ ይገኛል። በዚህ በኩል ደግሞ የፋኖ ኃይሎች የኮሚሽኑን አካሄድ እንደማይቀበሉት ውድቅ አድርገዋል። ከዛም ባሻገር ደግሞ ኮሚሽኑንም እንደ ጥላት አድርገው እንደሚታገሉት እየገለጹ ነው። እንግዲህ ኮሚሽኑ ክልሉ ላይ አስቻይ ሁኔታ ለመፍጠር ለመንግስት የተኩስ አቁምና የፖለቲካ እስረኞችን መፍታት ቅድመ ሁኔታ አስቀምጦ ነበር። ይሁን እንጂ ይሄኛው ምላሽ ሳይሰጠው አጀንዳ ማሰባሰብ ላይ መግባቱ በርካታ ጥያቄዎች ተነስተውበታል። የአካታችነት እንደዚሁም ደግሞ በምቹ ሁኔታ ውስጥ የተደረገ አይደለም የሚለው ጉዳይ ተነስቷል እንጂ ኮሚሽኑ እንደቀጠለ ነው። ይህንን ጉዳይ እንመለከተዋለን። ሶስተኛው ጉዳያችን የኤርትራ መንግስት አሁንም በኢትዮጵያ ላይ ክስ ማቅረቡን ቀጥሏል። የኤርትራው ቃል አቀባይ የማነ ገብረ መድህን አዲስ ያቀረቡ ክስ ደግሞ አንዳንድ የኢትዮጵያ ፖለቲካ ቡድኖች የኤርትራን አሁናዊ የኢኮኖሚ ቁመና እንደዚሁ ደግሞ ቀጣይ ያላትን የማድረግ ተስፋ እያንኳሰሱ ነው የሚል ወቀሳ አቅርበዋል። ይህ ጉዳይ እንግዲህ ከሰሞኑ በኢትዮጵያና በኤርትራ መንግስት ደጋፊዎች በየፊናቸው እንግዲህ አንዱን የማኮሰስ ፕሮፓጋንዳ በማህበራዊ ሚዲያ እንደቀጠለ ነው። ይህን ተከትሎ ነው አስተያየት የሰጡት የማነ እንመለከተዋለን። አብራችሁን ቆዩ። ዋና ደሬ እንዴት ናችሁ? አለን። እንግዲህ ውድ ቤተሰቦቻችን እንደነገርናችሁ የመጀመሪያው ጉዳያችን በአዲስ አበባ ጎጃም ከአዲስ አበባ ወደ ጎጃም ወይም ደግሞ ከጎጃም ወደ አዲስ አበባ በሚወስደው መስመር ኦሮሚያ ክልል ሰሜን ሸዋ ዞን በተለይ ጓ ጽዮን ተብሎ የሚጠራው አካባቢ እንግዲህ ለ6 ዓመታት የዘለቀ እገታ ሲፈጸም ዜጎች የደረሱበት ሳይታወቅ አሁንም ቀጥሏል። በአንድ ወር ባነሰ ጊዜዎች ደግሞ 3 ባሶች ላይ እገታ ተፈጽሟል። አንዱ የተፈጸመው ከትናንት በስቲያ ነው። መንግስት ግን ይህ እገታ ሲፈጸምና ዜጎች ሲገደሉ ወይም የማስለቀቂያ ገንዘብ ሲጠየቅባቸው ምንም አለማለቱ ጥያቄ አስነስቷል። ይሄ ጉዳይ እንግዲህ ምን አይነት የፖለቲካ አንድምታ አለው ወይስ ምን አይነት ነገር ነው ከእገታው ጀርባ ያለው የሚለው ጉዳይም እያነጋገረ ነው። አማን እስኪ ላንተ ድል ስጥና እንግዲህ እገታ ኢትዮጵያ ውስጥ አዲስ ነገር ይሆን አይደለም። የሰው ልጅ ሕይወት የረከሰብን እስከምንመስል ሁኔታ ምንም አይመስለንም። ይህን ያክል ሰው ሞተ፣ ይህን ያክል ሰው ታገተ፣ አረ ምንድነው የተፈጠረው ይለቀቅ እንኳን የሚል ነገር አንሰማም። እና እንዴት ትመለከተዋለህ የሰሞኑን ጉዳይ? መልካም እሺ፣ መርሻ አመሰግናለሁ። እንግዲህ ትንሽ እስቲ ይህ እገታ እንዴት ተወለደ? ለምንስ ተወለደ? ማስቆምስ ለምን አልተቻለም? መቼ ነው ደግሞ ሊቆም የሚችለው የሚለውን ነገርም ለማየት ትንሽ ወደ ኋላ እስቲ መለስ ልበልና ቲንክ ለውጡ ከመጣ በኋላ ለውጡ መጥቶ በፊት በወታደራዊ ኃይልም ይሁን ኢንቴሊጀንሲ ውስጥም ይሁን እንደዚሁም ደግሞ በተለያየ ስልጣን ላይ የነበሩት የቲፒኤልኤፍ ኃይሎች አኩርፎ ወደ ትግራይ ከመሄዳቸው ጋር ተያይዞ እንደምናስታውስ የተለያየ ቦታዎች ላይ ከብሔር ግጭት ትርምሶች በስፋት ስንሰማ ነበር። ይሄ ትርምስ በኋላ ስቆምና ግጭቱ እንደዚህ እዛም እዚህም ፈነዳ። በተለይ እዚህ ደቡብ አካባቢ ላይ ሱማሌ ክልል ውስጥ የነበረው የምናስታውስ ነው። እሱ ነገሮች እየተረጋጉ ሲመጡና ነገሮች መልክ እየያዙ ሲመጡ አዲስ በኢትዮጵያ ምድር ከዛ በፊት በእንደዚህ ደረጃ ማናውቀው ነገር ደግሞ ብቅ ነው ያለው። እሱ ምንድነው? ሰዎች ይታገታሉ። ከዛ ከታገቱ በኋላ ብር ይጠየቅበታል። አንዳንዴም ይገደላሉ።
እንግዲህ ይሄ ከዛ ቀጥሎ የመጣው ነገር ማባራት አልቻለም። አድማሱንም እያሰፋ አይ ቲንክ መጀመሪያ ላይ እገታ የሚለውን ነገር ሰማነው ከለውጡ በኋላ ታስታውስ ከሆነ እዚህ ሰሜን ጎንደር አካባቢ ነው ህጻናቶችን ከብት የሚጠብቁ ነበሩ እረኞች የነበሩ ሰዎችን አንድ ላይ ሰብስቦ አግቶ ከዛ ብር ስጡን አሉ። ብር ሲከለከሉ ህጻናቶቹን ጨፈጨፉ፣ ተገሎ አንድ ላይ ሁላችን የምናስታውሰው ነገር ማለት ነው። ከዛ አድማሱን እያሰፋ ወደዚህ ወደ ኦሮሚያ አካባቢ መጣ። የኦሮሚያ አካባቢ እንግዲህ ለየት ያደረገ የመጣው ነገር ምንድን ነው? ለህዝብ ፖለቲካል ጥያቄ አለኝ፣ ይህም ፖለቲካ ጥያቄን ደግሞ በሰላማዊ መንገድ ማስፈጸም አልችልም፣ በመሳሪያ ኃይል የኦሮሞ ህዝብን ጥያቄ አስመልሳለሁ ብሎ ራሱን የጠራ ያደራጀ ኃይል የፖለቲካ ኃይል ይህን ነገር መፈጸሙ ነው ማለት ነው። እንግዲህ በተደጋጋሚ ጊዜ ታግዶም የተፈቱ እንዳው በሚዲያዎች ላይ እንኳን ወጥቶም ባይናገሩ በምናገኛቸው መንገድ የሚያረጋግጡልን ነገር ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል ይህንን እገታ እንደሚፈጽም በተደጋጋሚ ሲገለጽ ነበር። ኦኬ፣ እገታ ፈጸመ። እገታ የሚፈጸመው ዜጎችን የመጠበቅ ግዴታ ትልቁ ሚና ያለበት መንግስት ነው። አማጺ ይኑር፣ የፖለቲካል ፍላጎቱን በመሳሪያ ኃይል ለመፈጸም የሚንቀሳቀስ ኃይል ይኑር፣ እሱን አስታግሶ ዜጎች በሰላም ወጥቶ በሰላም ወደ ቤታቸው እንዲገቡ ትልቅየው ጋራንቲ ሊሆን የሚችለው ግን መንግስት ነው። አሁን እንግዲህ እየተደረጉ ያሉ እገታዎች ደግሞ ለየት የሚያደርጋቸው ጦር ሜዳዎች አካባቢ ላይ አይደለም። አሁን ለምሳሌ በምናውቀው አገራችን ውስጥ የተለያየ አካባቢ ላይ መንግስትና አማጽያኖች የሚዋጉበት የተለመደ ነው፣ ይታወቃል። በተለይ እዚህ አማራ ክልል፣ ኦሮሚያ ክልልም አለ። ነገር ግን ይሄ እገታ የሚፈጸመው ተደጋጋሚ የሆነ ቦታው ደግሞ የሰሜን ሸዋ አካባቢ ላይ ጦርነትም ሲኖር አልሰማንም። ለምንድን ነው ጦርነትም በሌለበት ቦታ ላይ እነዚህ አይነት ቦታዎች ላይ መንግስት በሚቆጣጠርበት ቦታ ላይ መንግስት ታክስ በሚሰበስብበት ቦታ ላይ መንግስት ዜጎችን እያስተዳደረ ባለበት ቦታ ላይ አንድ ጊዜ ብቻ ሳይሆን በተደጋጋሚ እነዚህ አጋቾች እዚህ ቦታ ላይ የመጡ ሰዎችን አስቁሞ ያግታሉ? ባይዞ በቅርብ ጊዜ አሁን አዲስም ካለመሆኑ ተነሳ ስለማይዘገብ ነው የሲሚንቶ ፋብሪካ ዳንጎቴ ሲሚንቶ ፋብሪካዎች ማለት እኔ ማቆ ራሱ ጎረቤቴ ሁሉ የተገደለ ያለ ሹፌር ማለት ነው። ልክ መኪናውን ያስቆሟቸዋል፣ ተኮሶበት ገለውት በቅርብ ጊዜ የተቀበረ ልጆች አባት ሁሉ ማቆ ሰማሁት አለኝ ታሪክ ማለት ነው። ይሄን የተለመደ ነገር የሆነ የመጣው ለምንድን ነው? እዛ አካባቢ ላይ ኦኬ የጦርነት ቀጠና ቢሆን የጦርነት ቀጠና ነው አናቅም። መንግስት የተወሰነውን ፓርቲ ነው የሚያስተዳድረው፣ የተወሰነውን ፓርቲ ደግሞ አማጺዎች ይይዛሉ ተብሎ ሊቀመጥ ይችላል። ነገር ግን ወጥ በሆነ እዛ አካባቢ ላይ ስካይ ጦርነትን ሰምተን አናቅም በስፋት ማለት ነው። በአብዛኛው ሰላማዊ ቦታ ሆነና በመንግስት ቁጥጥር ስር ያለ ቦታ ላይ ለምንድነው ተደጋጋሚ እገታ እዛ ቦታ የሚፈጸመው? አንድ እሱ። ሁለተኛ አጋቾቹ ራሳቸው አሁን ለምሳሌ ኦሮሞ ነጻነት ሰራዊት ብሎ ራሳቸው የሚጠሩ ኃይሎች እንግዲህ የሚንቀሳቀሱበት በዚህ ወደ ወለጋ የሚንቀሳቀሳሉ፣ በዚህ በእንትን በኩል የሚንቀሳቀሳሉ። ግን ስፔሲፊካሊ እዚህ ቦታ ላይ ለምንድን ነው እገታ የሚያደርጉት? በነገራችን ላይ ያስተባብላሉ እነሱ፣ እኛ የለንበትም ይላሉ። እሱ ጋር እመጣልሃለሁ። የተለያየ ቦታዎች ላይ የሚንቀሳቀሱ ከሆነ ማገት አላማቸው ከሆነ በማገት የሚመለስ መልስ ጥያቄ ፖለቲካ ጥያቄ ካለ ወይ ደግሞ ሶርስ ኦፍ ንግድ ከሆነ እዛም ያለ ወደ ሐረር ሲሄድም ያለው ሰውም ወደ ወለጋም ሲሄድም ያለ ሰውም ወደ ጎጃም ሲሄድም ያለ ሰውም እዚህ ወደ ደብረ ብርሃን የሚሄድም ሰው እነሱ ጉዳያቸው አይደለም። ብር ማግኘት ከሆነ ማለት ነው። በዚህ በኩል የሚሄድ ሀብታም ከፋይ ነው፣ በዚህ በኩል የሚሄድ አይከፍል የሚባል ነገር የለም ማለት ነው። ለምንድን ነው በተደጋጋሚ እዚህ ሰሜን ሸዋና ጓጽዮንን የሚመርጡበት ምክንያታቸው? ሁለቱን ነገር ነው አያይዘ መሄድ ያለበት። አንደኛ ይሄ ቦታ አዲስ ቦታ አይደለም። አንድ ጊዜ ሁለት ጊዜ ከተደረገ እንዳው ጦር ቀጠና እንኳን ቢሆን ያ ቦታ መንግስት ጥበቃውን ማጠንከርና ይሄ ተመሳሳይ ድንገት እንዳይፈጸም በቀላሉ እኮ ኮንቮይም ማድረግ እኮ ትችላለህ እኮ። ባሶችን ሰብሰብ አድርጌ መኪናዎችን በወታደራዊ እንትን እጀባ የሚፈለገው ቦታ ማድረስ ትችላለህ። በዛ በኩልም ወደ አማራ ክልል ሲገባም በእጀባ መቀበል ይችላል። ይህንንም ማድረግ የሚቻል ነገር ነው። ኢቨን እንኳን አስጨናቂ እንኳን ቢሆን ግን እዛ አካባቢ ላይ ጦርነት ሲካሄድን በብዛት አንሰማም እዛ አካባቢ ላይ ማለት ነው። ስለዚህ ካልሆነ ለምንድነው ጥበቃን የማጠነክርበት መንግስት እዛ አካባቢ የሚለው ሌላ ጥያቄ እንድታነሳ ነው የሚያደርገው።
ሌላኛው ፖይንት ደግሞ ምንድነው አጋቾች ራሳቸው ምንድነው አሁን ለምሳሌ ሰውን በማገድ እንግዲህ አሁን የሚደብቀው ነገር የለም ታግቷል ሰው በርካታ ቁጥር ነው 10 20 ምናምን አይደለም በሺዎች የሚቆጠሩ ሰዎች ናቸው በዚህ ሂደት ውስጥ ያለፉት ማለት ነው ሰዎችን በዚህ ደረጃ እያገድክ ምን አይነት ፖለቲካ ዓላማ ለማሳካት ነው ይሄም በደንብ ሊገለጽ የሚገባ ነገር ይመስለኛል ምንድነው ሰዎችን እያገድክ እንግዲህ የኃይል regardless of ሃይማኖት ብሔር ያግታል ብር ጠይቃል ይሄን እያደረገ ነገ እንኳን አሸንፎ እንኳን መንግስት ይሆናል ብለን ባናስብ በሆነ ገጠመኝ ወደ ሰላማዊ ፖለቲካ ትግል እንኳን ቢመጣ ይሄን የሚፈጽምበት ምክንያቱ ምንድነው ሲመልስ ልሰጥ በነገራችን ላይ እገታዎቹ ማንነት የለዩ ናቸው ከዚህ ቀደም ለምሳሌ አይተ ከሆነ ከደባርቅ ወደ አዲስ አበባ ሲጓዙ የነበሩት ቢቢሲ ነው ያወጣው አንዘጋባ በርግጥ እገታ የተፈጸመው የአካባቢን ቋንቋ የሚችሉትን ለቆ ሌሎችን ነው ታግተው የነበረው የማንነት ተኮር ጥቃት የሚመስል አውዳለው ገንዘብ የማካበት የሚመስልም አውዳለው አሁን ዛካይ ላይ የሚፈጸመው በዚህ አንድ ወር ውስጥ እንኳን ከትራምበርሳ የተፈጸመው ለሶስተኛ ጊዜ ነው በነገራችን ላይ ከዛ በፊት የተፈጸሙት 2 እገታዎች ላይ ምንም የተባለ ነገር የለም ቤተሰቦቻቸው ከአንድ ቤት እንደው ማህበራዊ ሚዲያ ላይ ያየሁት እናቶች አካባቢው ላይ ገበያ ላይ ገንዘብ እየሰበሰቡ ሁለት ልጅ ወንድማቸው የታገቱባቸው ቤተሰቦች አሉ ምስሉ ላይ እንዳየሁት ከሆነ እዚህም ነጠላ ዘርግተው ይለምናሉ 1.5 ሚሊዮን ብር ነው በእያንዳንዳቸው የተጠየቁት በዚህ አውድ ውስጥ አሁን ትልቅ ጥያቄ የፈጠረው ነገር አንደኛ ይሄ ቦታ 6 ዓመት ሞልቶታል በነገራችን መቼ ነው እገታ የተጀመረው ብዬ ሰርች እያረኩ ነበረ የሰብአዊ መብቶች እንደዚሁ የሚዲያ እንትኖች ሪፖርት ያደረጉት ስላለ 6 ዓመት አልፎታል በአንድ ወር ውስጥ ይሄን ያክል ከ100 በላይ ዜጋ ሲታገት መንግስት ኃላፊነቱን መወጣት አለበት አንተ ያልከውን ነገር በነገራችን ላይ ማረግ ኖሮበት ሳያደርግ ከቀረ በኋላ ራሱ ለምንድነው አትሊስት ዝምታን የመረጠው አሁን ትልቁ ጥያቄ የፈጠረው ነገር እሱ ነው ከምንም በላይ ኦኬ ሌሎች ነገሮች ሲሆኑ አሁን ለምሳሌ ባለፈው አጀንዳ የነበረው የብርቱካን ጉዳይ ታግታለች አልታገተችም ተደፍራለች አልተደፈረችም በጣም ትልቅ አገራዊ አጀንዳ ነበር 4-5 ሚኒስቴሮች መግለጫ ሰጡበት ነበር እዚህ ጋር የሆነን ነገር እንዴት ሀገር ላይ እንዳልተፈጸመ ሆኖ ዝም ጭጭ ትላለ ይሄ ነው አሁን ትልቅ ጥያቄ የፈጠረው ምናልባት እኔ አንተ ባስቀመጥኩ ልክ ፍሬሙን አላጠባውም ለምን እንደማላጠቡት አቃለ ፋክት መሬት ላይ ያለው ፋክት እሱን ብቻ አይደለም የሚያሳዩ አይታችሁ ቆይ ኤቪደንስ እኮ አለው ምንም የሪፖርቶችን የጠቀስኩት ጠየቅኝ አይደል ከዛ ላይ ደግሞ ሐሳቤን ልግለጽ አይታችኋል ህፃናቶች ቀንበር እንግዲህ አንገታቸው ላይ አድርጎ ማለት ነው በባህላዊ መንገድ እዚህ ሰሜን ሸዋ አካባቢ ላይ በተደጋጋሚ መረረን የሚል ነገር ማለት ነው አይደለም መኪና ላይ እንዴ በግለሰብ ደረጃ እኮ ያልታገተ ሰው እኮ የለም ገበሬ በግለሰብ ደረጃ ማለት ነው ይሄ ስለዚህ እነዚህ በቃ የሆነ የዱርዬ ስብስብና ማለት ነው ዝም ብሎ ቅድም እንዳልኩ ነው እንዳው ትንሽ የፖለቲካ ዓላማ ካለው ምን መልስ ሊሰጡ ነው ነገ የሚለውን ጥያቄ ያነሳሁትም ይሄንን ነው እነዚህ ሃይማኖት ዘር ቋንቋ ምናምን ብር ብቻ ብርለን የዱርዬ በቃ የማፊያ ስብስብ አይነት ጫውታ ነገር ነው ህዝቡ ባይመረው አይደለም እያንዳንዱ እኮ ስሉ እኮ ምንድነው ብሎ እዚህ ሰሜን ሸዋ አካባቢ ያለው ገበሬ ታግቶ እኮ በያቂም በልኩ ማለት ነው 2 ኩንታል ጤፍ ያለው 2 ኩንታል ሽጦ ያምጣ እስከመባል ድረስ ብር ያለው ብር አምጣ እስከመባል ድረስ እንደዚህ ያልደረሰ ሰው የለም ነው የሚባለውና በዛ ነው ትንሽ ነገሩን በዚህ ጉዳይ ላይ ያወራን ስለሆነ እናጠቡና ልገታዎቹ ብሔር ተኮር ነው የሚለው ነገር ትንሽ የአጋቾች ያን ቦታ ነው እንዳናወጣቸው ነው እዛ ቦታ ላይ ይፈጸም ነው ያልኩት አው እኮ ነው እዛ አካባቢ እኮ ገበሬው እኮ እነዚህ ናቸው እኮ ሰልፍ ወጡት እኮ ባለፈ እኮ አንገት ላይ ቀንበር አድርጎ እኮ ወጡ የአካባቢ ሰዎች ናቸው እኮ የሚገርም ነገር ስለዚህ እዚህ አካባቢ ላይ በቃ እነዚህ ሰዎች ጸረ ሰዎች ናቸው ጸረ ሰው ልጆች ማለት ነው እነሱ ብቻ ብር አግኝቶ በብሩ እንደፈለጉ መዝናናት ወይ ሀብት ማፍራት ነው የሚፈልጉት እንጂ ከፖለቲካ አንጻርም ከሞራል አንጻርም አንተ እንዴት ነው ከዛ ወንድምን አንተ ሄደ ሊቢያ ውስጥ አንድ ሊቢያዊ ቢያግት አቀኝ ማገተኝ ምናምን ብለ ተው ነገር ታስብ ትችላለህ የከዛ ወንድምን አገተ ብር ጠይቃለ እንዳንተ ይሄ እኮ ነውርም እኮ ነው ከኢትዮጵያዊነት እንትን እኮ ያፈነገጠ ነገር እኮ ነው እኮ ታስለቅ ያስለቀስክ ብር ጠይቃለ አንተ
ይሄ እኮ ዱሮ እኮ እኛ ሰማን እኮ ሰው ወደ ዩሮፕ ሄዳለሁ ብሎ በሊቢያ ውስጥ እንደዚህ ሆኖ እየተደወለ የምንሰማውን ነገር እኮ ነው። እዚህ አንድ ኢትዮጵያዊ ወንድሙን እንደዚህ እያደረገ እየሰማን ያለ ነው ማለት ይሄ ውድቀት ነው በእውነት። ይሄ በዚህ ጉዳይ ላይ የሃይማኖት አባቶችም እንዳው መንግስት ብቻም አይደለም እንደ ማህበረሰብ ወድቀናል። የሚገርም ነገር ማለት እንደ ማህበረሰብ ነው ወደቅነው በዚህ ደረጃ ውስጥ ጭቃ ውስጥ መግባታችን ማለት። ሌላኛው ነገር እኔ ኮምፓራቲቭ አሁንም የእንትና ጊዜ ተጮኸ የእንትና ጊዜ አልተጮኸም። ቆይ ከጠየከኝ አይደለም ሐሳቤን ልግለጽ። እኔ እኮ መጀመሪያ እኮ ለዛ ነው ወደ ኋላ መወርወር የፈለግኩት። እንደዚህ አይነት ነገር ባዳ ነበር እዚህ ሀገር ውስጥ የምንሰማ ሰዎች ከሀገር ሲወጡ ነበር እንደዚህ የሚሆኑ ነበሩ። አሁን ግን በሀገር ውስጥ ከመጣ በኋላ ከለውጡ በኋላ በተለይ እንደዚህ አሁን የነበረው ከትርምስ በኋላ ይሄ ነገር ሲፈጠር እንዴ መጀመሪያ እኮ ራሱ እንደዚህ አይነት ነገር ሲፈጠር መንግስት በቃ ይሄንን ነው ማስታገስ መቻል ያለበት፣ ምንም ሌላ ነገር አይደለም። ሰዎች በሰላም ወጥቶ መግባትና አንድ ማንም ዱርዬ ተሰብስቦ ማለት ነው የሆነ ነገር እንዳያደርግ መንግስት ሞኖፖል ኦፍ ቫዮለንሲው ማረጋገጥ መቻል አለበት ነው። ገብቶሃል? ይሄን ካረጋገጥክ በኋላ እንጂ ኦኬ እንትን ጊዜ እንደዚህ ያለ እንትን ጊዜ ከመጀመሪያ ጀምሮ ራሱ ምንድነው መንግስት 10ም ሰው ይሁን 2ም ሰው ይሁን 1ም ሰው ይሁን እሱ በሚያስተዳድርበት ግዛት ውስጥ ማለት ያለ አግባብ መታገድ የለበትም ነው። ይሄ ጉዳይ ላይ እመጣበታለሁ። ሁለተኛ ነገር ምንድነው ብዙ ጊዜ አይነገርም ይሄ ነገር። ለምንድነው የማይነገረው? ለምን ደብቄ ትደርሳለህ? በሚዲያም ቢሆን ተነግሮ እኮ ይሄ እንደ ማህበረሰብ ወድቀንበታል ተብሎ ሃይማኖት አባቶች ሁሉ መልስ እየሰጡበት ሐሳብ እየሰጡበት ዘገባ መሰራት ነው ያለበት። መነወር መቻል አለበት እንደዚህ አይነት ድርጊት ማለት ነው። ዝም ብሎ መደባበቅ ብቻ ሳይሆን ምን አይነት ቆሻሻ ጊዜ ላይ እንደደረሰ ምን አይነት ቆሻሻ አስተሳሰብ ያሉ ትውልዶች እየተፈጠሩ እንደሆነ ወንድሙን አንቆ ብር የሚጠይቅ የሚለውን ነገር ወጥቶ በደንብ ተደርጎ መገጸጽና ይሄ ነገር ተቡ መሆኑ መገለጽ መቻል አለበት እንጂ በመደበቅ መብቴ አታመጣም። አንድ በልኝ። ሁለተኛ ባይዞ ሰው ታገተ ወጥቶ ታግቼ ነበር ብሎ ቃል መጠይቅ የሚሰጥና የነበረውን ነገር ምን እንደተፈጠረ የሚናገር ሰው ሰምተህ ታውቃለህ? መቼም የኢትዮጵያ ሰብአዊ መብት ኮሚሽን እንደ ቢቢሲ ለምሳሌ ከታገቱ በኋላ የኔ ያክል ብር ከፈል ቤተሰቦቻቸው የሚናገራሉ። ኒውሱ ላይ የሚገባውን አይደለም ነገር ወጥቶ ተሞክሮ ምን እንደተፈጠረ እንዴት እንደሆነ። እኔ አንድ የማውቀው ሰው ሹፌር ነበረ እዚህ ወደ ጅቡቲ ታገተ። እዚህ እንትን ላይ ምን መታራ ላይ ብር ከፍሎ ነው ወጣ። ኒርሊ 1 ሚሊዮን ምናምን ነገር ናውጣ የተፈጠረውን ነገር እንደዚህ አይነት ቆሻሻ ነገር እንዴት እየተፈጸመ እንደሆነ መገለጽ መቻል አለበት። እኔ ኢንተርቪው አደርጋለሁ አልኩ። እሺ ወጣለሁ እናገራለሁ ይሄን ነገር ምናምን ብሎ እኔ መናገር አለበት። ለዛ ወታደር ነበር ሰው ነው። ምን አይነት አሁን እዚህ ጋር ስናገር ብዙ ነገሮችን አያይዞ ልናገር ይችላል ይሄ ሰው። አንደኛ የጥበቃ ጉለትም ካለ ጥበቃ ጉለትን ያነሳል። ሁለተኛ እነዚህ ሰዎች ከምን ኢንቴንሽን አንፃር እንደሚዘርፉ እንደሚሰውን እንደሚያግቱም ከሆነ መናገር መቻል አለበት። ምንስ መደረግ እንደዚህ አይነት ነገር ዳግም እንዳይፈጠር ከማን ምን ይጠበቃል የሚለውን ነገር ማንሳትም ይሄ እኮ በኔ ብቃ የሚባል ነገር አለ አይደል? እንደዚህ አይነት ነገር መውጣት መቻል አለበት። ግን እንደምናየው ብዙ ጊዜ ታገቱ በርካታ ቁጥር ይለመናል፣ ይከፈላል። የታገተም ዳግም እንኳን እነዚህ ሰዎች ሊያገኙት በማይችል መንገድ ውስጥ በእነሱ መንገድ ውስጥ ሊገባ እንኳን የማይችል ሰው እየወጣ ይህንን ጉዳይ ሲያብራራና የሆነውን ነገር በትክክለኝነት ሲናገር አንሰማም። ይህም አንድ ፕሮብሌም ነው። አንደኛ መጀመሪያ መደበቁ ስታገድ ስቴት ሚዲያዎች መግለጽ መቻል አለባቸው። መግለጽ ብቻ ሳይሆን ይሄ ድርጊት ማውገዝና የሃይማኖት አባቶች እንዲያውግዙ ተደርጎ በሰፋፊ ፕሮግራሞች መሰራት መቻል አለባቸው ነው። ግን ሁለቱም በኩል ሲደረግ ግን አናይም። ይሄም ለራሱ ችግር ነው ያለው ነው። እሱ ሰማህ። ሌላም ጥያቄ አለኝ ደሬ ወደ አንተ ስመጣ እንግዲህ ኢትዮጵያ ውስጥ አማንም እንዳለው ነው የፖለቲካችን ቅጥ ማጣት ከሰብአዊነት መስበር አስወጥቶናል። ምንም የሚካድ የሚደበቅ ነገር አይደለም። ገንዘብና የሆነ የቆምክበት የፖለቲካ መስመር እንጂ የአንድ ሀገር ዜጎች መሆናችን ሰው መሆናችንን የዘነጉ ነገሮች እየተፈጸሙ ነው። አሁን እሱ አይደለም በጣም አሳሳቢ የሚያደርገው ነገር። መንግስት በሀገሩ ላይ የሚፈጸሙ እገታዎች ሲኖሩ ለምንድን ነው ዝም የሚለው ነው ትልቁ ጥያቄ። ኦኬ ዜጎች ታገቱ አይደለ? ሪፖርት እየተደረገ ነው። መንግስት አትሊስት
እዚህ ቦታ ላይ እንደዚህ አይነት ነገር ተፈጽሟል፣ እየተከታተልኩ ነው፣ ጥረት እያደረግኩ ነው ለምን እንኳን አይልም? ለምንድን ነው መንግስት መኖሩ ታዲያ የቱ ጋር ነው ትርጉሙ? ይህን ያክል ዜጋ ታግቶ አለሁ ጥረት እያደረግኩ ነው ካላለ ለምንድን ነው እንደዚህ አይነት ነገሮች ሲነሱ ጭራሽ ፖለቲሳይዝድ ነገር ይደረጋሉ? እንደውም አንዱ የሰማው ሰሞኑን የመጀመሪያው እገታ ላይ ከዛ በኋላ 2 እገታዎች ተፈጽመው የመጀመሪያው እገታ ላይ ገንዘብ ጠይቀው ሲለምኑ እንደውም አልታገቱባችሁም፣ የገንዘብ አሰባስባችሁ ታጣቂዎቹን ልትረዱ ነው ምናምን የሚል ነገር የአካባቢ ባለስልጣናት እንደዛ አይነት ነገር አሏቸው ሲባል ሰምቻለሁ። ማለት እንዴት ሰው እንደረከሰብህ የሚያሳይ ነገር ነው። እና ይሄ ነገር ብዙ ጥያቄ አጭሯል። ምንድን ነው ከዚህ እገታ ጀርባ ያለው? ኦኬ ጥቃቱን ፈጽሟል የሚባለው የታጠቀ ኃይል ያስተባብላል። መንግስት ደግሞ አላየሁም አልሰማሁም የሚል ነገርም አይነግረንም። ከዚህ ጀርባ ምንድን ነው እየተካሄደ ያለው የሚለውን ጉዳይ አጠያቂ ሆኗል። በተለይ የዚህ አካባቢ ጉዳይ እንዴት ታየዋለህ? እሺ አመሰግናለሁ። ከሶስት ወገን ጉዳዩን ኢቫሉዌት እናድርገው። አንደኛ ከመንግስት ወገን ከሚዲያና ከአጋቾቹ ባህሪ አንጻር ኢቫሉዌት መደረግ አለበት። ከመንግስት ወገን መንግስት ሲባል አብስትራክት እንዳይሆን እንግዲህ ኢትዮጵያ የፌዴራል ስርዓት ነው የምትከተለው። የፌዴራል ስርዓት ማለት ክልሎች የራሳቸው ኦቶኖሚ ያላቸው ጸጥታና ደህንነትን በማስጠበቅ ረገድ ታክስ ሬዝ በማድረግ ብዙ ስራዎች አላቸው እና መንግስት ስንል እንደው ጥቅል ለመንግስት ጠቅለም ከመስጠት ይልቅ ለክልል መንግስት አሁን በኦሮሚያ ክልል ውስጥ ነው ይሄ ነገር እየተፈጸመ ያለው። እንግዲህ አንድ መንግስት በጣም ትንሹ የተቋቋመበት ሚኒመም የሆነው አላማ የዜጎችን ደህንነትና ጸጥታ ማስጠበቅ ነው እና ይህንን ማስጠበቅ ካልቻለ አንድ መንግስት ፌልድ ገቨርንመንት እንደሆነ ነው የሚቆጠረው። በአብዛኛው የኦሮሚያ ክልል መንግስት በፒአር ረገድ ማለት ነው ምንድነው በህዝብ ግንኙነት ረገድ ማስታወቂያ መግለጫ ሲያወጣ እንመለከትም። ይህን ያህል የሚያሉ ንጹሐን ታግተዋል፣ እየተከታተል ነው፣ እርምጃ እንወስዳለን፣ ግብረ ኃይል አቋቁመን ይህን ጉዳይ የሚያጣራ የሚከታተል ግብረ ኃይል ሰይመናል ብለው በአደባባይ እንኳ ሲናገሩ አንሰማቸውም። እና እኔ ጣቴን የምጠቁመው ወደ ክልሉ መንግስት ነው። በኦሮሚያ ክልል መንግስት ላይ ምንም አይነት መግለጫ ሲያወጣ አትመለከትም። ጸጥ ነው፣ በቃ ጆሮ ዳባ ልበስ ነው። ይሄ የመንግስትን ባህሪ ካለመገንዘብ ወይም ደግሞ የመንግስትን መሰረታዊ የሆነ የስራ መስክ የዜጎችን ደህንነት ዋስትና ማስጠበቅ ዋነኛ መንግስት የተቋቋመበት አላማ ነው። ሌላ ይሄ እድገት ብልጽግና የሚባለው ነገር በኋላ ይመጣ ነው፣ ቅንጦት ነው፣ እየየም ሲዳላ ነው ይባላል። እና ይህን ሚኒመም የሆነ ስራ ካልሰራ አንድ መንግስት መፈተሽ አለበት ነው። አሁን የክልሉ መንግስት ከተባለ በተዋረድ ወረዳ አለ፣ ዞን አለ፣ ዞን ወረዳ እያለ እንሄዳለን። እዛ አካባቢ ከሆነ ከፍተኛ የሆነ እገታ ካለ ያን አካባቢ መዋቅር መፈተሽ፣ ካድሬዎችም እንደ አዲስ ማዋቀር፣ ጸጥታና ደህንነቱን ማጠናከር፣ ይሄ የመንግስት የቤት ስራ ነው። ነገር ግን ምንም እንዳልተፈጠረ ዝም ማለት አንደኛ የዜጎችን ህይወት ከቁብ አለመቁጠር ነው። የመንግስትን ኃላፊነት መንግስት የሚባለውን ኃላፊነት ራሱ በትክክል እየተወጣ እንዳልሆነ የሚያሳይ ነው ማለት ነው። እና ጣቴን መጠቆመን ወደ ክልሉ መንግስት ላይ ነው። ሌላው ሁለተኛ ሚዲያዎች ነው። የመገናኛ ብዙሃን እንደምታውቁት አንድ የመገናኛ ብዙሃን ነፃ ነው፣ አራተኛ መንግስት ነው ተብሎ የሚቀመጠው ዋች ዶግ ሮል ይባላል። ወይም ደግሞ በትክክል ማንኛውንም ስራ ነፃና ገለልተኛ ሆኖ የማጋለጥ እንዲሁም ደግሞ ኢፍትሐዊ የሆኑ ስራዎችን ለአደባባይ ለፍትህ አደባባይ ማውጣት፣ የዜጎችን ሰብአዊና ዲሞክራሲያዊ መብት ሲጣሱ በቅርበት ተከታትለው ይህንም መረጃ መዘገብ፣ በደንብ ማሳየት፣ እነዚህ ነገሮች እንግዲህ የሚዲያ መሰረታዊ ስራዎች ናቸው እና በኢትዮጵያ ረገድ የመገናኛ ብዙሃን ስትመለከታቸው ድክ የሚሉ ከመንግስት ተቀጽላነት ያልወጡ ማውስፒስ ናቸው አብዛኞቹ የመንግስት መገናኛ ብዙሃን የምንላቸው ማለት ነው። በእርግጥ የመንግስት መገናኛ ብዙሃን የሚባል የለም። በእንትን ውስጥ በባለስልጣኑ መተዳደሪያ ውስጥ ብትመለከት የመንግስት መገናኛ የሚባል የህዝብ ነው የሚባለው። ያው የህዝብ ኢትዮጵያ ውስጥ ግን ያው የህዝብ ባለው እንጂ ዞሮ ዞሮ የመንግስት አገልጋይ ናቸው በፕራክቲካሊ ስትመለከታቸው። እና እነዚህን ሚዲያዎች እንደዚህ አይነት ጉዳዮችን ሴንሲቲቭ የሆኑ ጉዳዮችን ህዝብ በሚያስተምር መልኩ ወደ ስፔኩሌሽን እንዳንሄድ፣ ወደ መላመት እንዳንሄድ በትኩሱ ከውጭ ከመገናኛ ብዙሃን ከምንሰማ ከሀገራችን የመገናኛ ብዙሃን ለምን አንሰማም? ተከታታይ ሽፋን ሲደረግላቸውም አንመለከትም። የግድ የሆነ አቅጣጫ ተሰጥቶ ይሄን ነገር አድርጉ ሲባሉ ብቻ በአንድ የመረባረብ ከሚሆን እንደዚህ አይነት አጀንዳዎችንም ለህዝብ ቅርብ መሆናቸው ማሳያቸውን በዜና ቢያንስ በሽፋን ደረጃ ማቅረብ ነበረባቸው። እና ይህ የሚያስተዛዝብ ነው የመገናኛ ብዙሃን። ዞሮ ዞሮ አሁን የዲጂታል ዘመን ስለሆነ
የሶሻል ሚዲያው ይቀድማቸዋል። ሶሻል ሚዲያ ላይ በደንብ ይቀጣጠልና እዛ ላይ እንመለከተዋለን እንጂ ይሄ ሜንስትሪም ሚዲያ የሚባለው የታመመ ነው። በቃ ታሟል። በእርግጥ በትክክለኛ የህዝብን የልብ ትርታ በቅርበት እየተከታተለ አደባባይ የሚያወጣ አይደለም። እንግዲህ ምናልባት በሁለት እግራቸው ያልቆሙ ነጻነት የሌላቸው ተቋማት ሊሆኑ ይችላሉ። ስለዚህ ጣትን የምትጠቁመው ዞሮ ዞሮ ወደ መንግስት ሊሆን ይችላል። ምክንያቱም መንግስት እነዚህን ሚዲያዎች ነጻ እንዲሆኑ ስላልፈቀደ የግድ የመንግስትን ሀሳብ ብቻ ነው የሚያስተጋቡት ብለህ ታስቀምጥ ትችላለህ። ዞሮ ዞሮ መንግስት አሁን እንደዚህ አይነት ነገሮች ሲፈጠሩ ዝም ማለቱ ኃላፊነቱን ካለማወቅ ወይም ኃላፊነቱን የመወጣት ፍላጎት ማነስ ነው ወይስ ደግሞ ከዚህ ጀርባ ያልተደረሰበት የፖለቲካ ሴራ አለ የሚሉ ትንተናዎችም እንሰማለን። በምን መነጽር ነው የምታየው አንተ? አው እሱን አሁን ያነሳውን ሀሳብ ለመመለስ ሶስተኛው የአጋቾችን ባህሪ መመርመርና ለምን ዓላማ ይህን ጉዳይ እያደረጉት እንደሆነ እሱን በደንብ ቦርቀቅ አድርጎ ሀሳቡን መግለጽ ያስፈልጋል። ምክንያቱም ከላይ የተነሳንበት አለ። መንግስት ዳተኛ ሆኗል። ዳተኛ ሆነው ከአቅም ማነስ፣ ሁለተኛ ደግሞ ጉዳዩን ከመጤፍ አለመቁጠር እንዲሁም ደግሞ የመገናኛ ብዙሃን ቅድም ያልኩ ኦልሬዲ መንግስትም ነጻ ስላደረጋቸው እንደዚህ አይነት ነገሮችን በአደባባይ ቢያወጡ ተቋማቱ ራሱ በራሳቸው ህልውና ላይ አደጋ ሊከሰትባቸው ይችላል እና ፖለቲካሊ ሴንሲቲቭ ነው ብለው አስበው ሊሆን ይችላል መገናኛ ብዙሃኖች። ዞሮ ዞሮ ግን ወደ አጋቾቹ ባህሪ ስትሄድ የአጋቾቹ ባህሪ ኢኮኖሚካሊ የሆነ አጀንዳ ያላቸው ነው የሚመስለው። ምክንያቱም ይሄ ሸዋ አካባቢ ያለውን ከዚህ ቀደም በደንብ ዘግበነዋል በተደጋጋሚ። ሸዋ አካባቢ ያለው የእገታ መንገድ የሆነ ከፍ ያለ በጣም ኮምፕሌክስ የሆነ የፖለቲካን አጀንዳ ለማራመድ አይደለም። ያ ቢሆን ኖሮ ካገቱ በኋላ እኮ ፖለቲካዊ አጀንዳዎች በአደባባይ ሲቀነቀኑ ማየት ይችል ነበረ። ከእገታው ጀርባ በአብዛኛው ጊዜ ያው ውጭ ሀገር ያሉ አጋቾች፣ ተቃዋሚዎች እንዲሁም ደግሞ መንግስትን በነፍጥ የሚወጉ ማለት ነው። እነዚህ ቡድኖች ካገቱ በኋላ ያንን ያገቱበትን ምክንያት ለተወሰነ የፖለቲካ ዓላማ እገታው መዳረሻው ምንድን ነው፣ መንግስትን በምን መልኩ ተጽዕኖ ለማሳደር የሚለው ነገር ዘርዝረው በአደባባይ በስፖክስ ፐርሰናቸው ወይም ደግሞ በተለያየ አቅጣጫ ሲገልጹ ትመለከታለን። ይሄ እኮ እገታ እኮ ተድበስብሶ ብር ከተቀበሉ በኋላ በቃ ከአይምሯችን የሚጠፋ ነገር ነው እና ፖለቲካሊ ሴንሲቲቭ ነው። የፖለቲካሊ በደንብ ሞቲቬትድ የሆነ ከበስተጀርባው በጣም ውስብስብ የሆነ የፖለቲካ አጀንዳ አለው ብዬ ለመደምደም አልችልም ነው። በጣም ሱፐርፊሻል የሆነ የተወሰኑ ግለሰቦች ታዲያ ለምንድን ነው መንግስት እሱን የሚፋለሙት ኃይሎች ለፖለቲካሚው ለገንዘብ ብለው ካገቱ ለምንድን ነው ጉዳዩን መናገር የማይፈልገው? ለምንድን ነው ጥረት የማያደርገው ታዲያ? እሱ የኔም ጥያቄ ነው፣ ግሩም ጥያቄ ነው። ግን ምንድነው ይሄ ነገር አሁን ምንድነው የመንግስትን አቅመቢስነት ነው የሚያሳየው። ዞሮ አቅም ባይኖርህ እንኳን አትሊስት እንደዛ ነገር ተፈጽሟል ጥረት እያደረኩ ነው ትላለህ። ኦኬ ከዚህ ቀደም እኮ ሰምተን እናውቃለን። በተለይ ከዩኒቨርሲቲ አካባቢ ምናምን የታገቱት ጉዳዮች ላይ ከዓመታት በፊት የነበረው ላይ ታግተዋል ጥረት እያደረኩ ነው አይነት ነገር እንሰማ ነበር። አሁን በአንድ ወር ውስጥ 100 በላይ ሰው ታግቶ ዝም ጭጭ። እሱ ነው ትልቁ አንድ ሰው ወይም 2 ሰው ወይም 10 ሰው መጀመሪያ ሲታገድ ትራጀዲ ነው፣ ትንግርት ነው። እንዴት ታገቱ ምናምን ትላለህ። አሁን ጉዳዩ በጣም ኦኬዥናል ሲሆን ስታቲስቲክስ ነው። ለመንግስት ግን መሆን የለበትም ነው መሆን የለበትም። አዎ ግን መንግስት አሁን እንደ መንግስት አሁን መንግስት ማለት በክልል ደረጃ ነው የሚለው። በክልል ደረጃ የክልሉ መንግስት አቅመ ቢስ ሆኗል፣ አልቻለም። ምክንያቱም የዜጎችን ደህንነት ማስጠበቅ አልቻለም፣ ወይም ከቁጥጥሩ ውጭ ሆነዋል እነዚህ ነን ስቴት አክተር የሚባሉት ቡድኖች። እና ይህን ነገር ኮንፈስ ማድረግ እንግዲህ ወደ ራስ መተኮስ ሊሆን ይችላል። ከነሱ ከፖለቲካ አንጻር ወደ ራስ መተኮስ ነው፣ ራስን ማጋለጥ ነው። በየጊዜው መግለጫ ባወጣ ቁጥር እንዴ መንግስት ስራ ይሰራም እንዴ እነዚህ ነን ስቴት አክተር ከመንግስት ቁጥጥር ውጭ ናቸው የሚለውን ራሱን ደካማነት የሚያጋልጥ ነው። እና ያንን ፖለቲካሊ ካልኩሌት አድርጎ ወደ አደባባይ ማውጣት አልፈለገም ሊሆን ይችላል። ከዛ አንጻር ማየት አለብን። ዞሮ ዞሮ ግን ቅድም ያልከውን እኔ ፖለቲካሊ ከሚለው ኢኮኖሚካሊ፣ ምክንያቱም አንዳንድ ተጨባጭ መረጃዎችም በግሌም ያገኟቸው አሉ። የዛው የኦሮሞ ብሔረሰብ ተወላጅ ሆነው ማለት ነው እነዚህ ቡድኖች በጠፍ ጨረቃ ወይም ሌሊት መጥተው ባለሀብት አግተው ወስደው ከዛ በኋላ አግተዋቸው ለቀናት እነሱ ጋር ከቆዩ በኋላ ብር ሰጥተው ሲመለሱ መንግስት ከሸኔ ጋር ኮኔክሽን አለ እንጂ እንዴት ትለቀቃለህ ተብለው ሀራስ የሚደረጉ የኦሮሞ ብሔረሰብ ተወላጆች እዚህ ጫንጮ አካባቢ፣ ደብረ ሊባኖስ አካባቢ ተጨባጭ መረጃ እኔም አውቀዋለሁ። ስለዚህ እነዚህ ሰዎች ከፖለቲካ ጋር ማገናኘቱ ሪዝነብል አይሆንም። ምናልባት ሌላ አሁን ወደ ወለጋ አካባቢ ያለው የሸኔ አደረጃጀት እሱ በጣም ሌላ ዳይናሚክስ ነው። ይሄኛው ግን የሸዋውን ግን በደንብ ለይተን አንጥረን
ችግሩን ሆነ ህመማችንን ለማከም በደንብ የፕሮብሌሙን ባህሪ መረዳት ያለብን ይመስለኛል። ግን የመንግስት ዳተኝነት የሚለው ያንተን ሀሳብ በጣም እገዛዋለሁ። በነገራችን ላይ መንግስት ብቻ አይደለም። በጣም የገረመኝ ነገር ለህዝብ እንታገላለን የሚሉ መገናኛ ብዙኃን ኦኬ በህግ አግባብ የህዝብ ናቸው፣ ግብራቸው ግን የመንግስት ነው። ምንም የሚታወቅ ነገር የሚደበቅ ነገር አይደለም። ለህዝብ እንታገላለን የሚሉ በምርጫ እንወዳደራለን የሚሉ ፓርቲዎች ትንፍሽ አይሉ። በነገራችን ላይ በጣም ነው የሚገርመኝ። እኔ አሁን አንተ ለመንግስት ራሱ ለኦሮሚያ ክልል መንግስት የሰጠው ምን ማለት ነው? ለምን 5 ሰው አይታገትም? ሀገርህ ላይ ታግቶ የፌዴራል መንግስት ውስጥ ለምን አይመለከተውም? ኦኬ ከባህር ዳር የመጣ ሰው ሲታገት ለምን የአማራ ክልል መንግስት አይመለከተውም? ለምን የሰብአዊ መብት ተቋማት አይመለከታቸውም? ለምን እያንዳንዱ ሀገራዊ ፓርቲ ነኝ የሚል ወይም ለሆነ ብሔረሰብ እሟገታለሁ የሚል ማህበረሰብ ፓርቲ ለምን አይመለከተውም? አሁን እሱ ራሱ ቅድም አማን ካለው ጉዳይ ጋር የሚያዝ ነው። ጥያቄ ውስጥ የሚያስገባ ነው የገባንበት ሁኔታ። አማን ለአንተ አንድ ጥያቄ ላንሳ። አብን ለምሳሌ እንደ ፓርቲ ካለ አብን የሚለው አለሁ ይላል። ጠቅላላ ጉባኤ አድርኩ እያለ እንግዲህ አብን እንግዲህ የአማራ ብሔራዊ ንቅናቄ ነው። ስለዚህ የአማራ ብሔረሰብን የሚመለከት ጉዳዮች ሁሉ አጀንዳ ወደ አደባባይ ማውጣት አለበትና በመግለጫ ደረጃ ራሱ ማውጣት አለበት። ከፓርቲ ካልክ ኢዜማ እሱ አለሁ እያለ ነው። ያ እነ ኢዜማ ሌሎችም ፓርቲዎች ማውጣት አለባቸው። አማን ለአንተ አንድ ጥያቄ ላንሳ። አሁን የሚፈጸሙት እገታዎች ላይ ብዙ ጊዜ የምንሰማው አጠቃላይ እንደ ሀገር የሚፈጸሙ እገታዎች በየአቅጣጫው ማንም የሚፈጽሙ ማንም በአመዛኙ ገንዘቡ በቀጥታ በባንክ ነው የሚገባው። እኔ ለምሳሌ የቅርብ ቤተሰብ ታግቶብኝ ሌላ ጋር እንሄድና የታገተው ቤተሰብ አካል ነጋዴ ነበር። የእሱን ገንዘብ ወስደው እንደገና እኔ ጋር ደውለው ገንዘብ አስላኩት። እኔ ያለኝን ገንዘብ ላኩ። በቀጥታ ባንክ ነው የተላከው። እያንዳንዱ እራሳቸውን ሳወራቸው እያንዳንዷን ያደረግናትን ንግግር እየቀዳሁ ነበር። በስልክ ነው የምናወራ የነበረው እና እንደዚህ አይነት ነገሮች ሲፈጸሙ ለምንድን ነው መንግስት አትሊስት እኮ ከባድ አይደለም ለመንግስት ይህን ነገር መከታተል። በባንክ የሚፈጸም ነው፣ ገንዘቡ የት ወጣ የት ገባ፣ ይህን እንኳን መከታተል ትችላለህ። ሰዎቹ ደግሞ አጋሾቹ በስልክ ደውለው ነው የሚናገሩት። ያን ስልክ ጠልፈህ እኮ የት ቦታ እንዳሉ እንዴ አየር ኃይል አለን አይደል? ድሮን አለን አይደል? ለምንድን ነው አስስህ ማጥቃት ማስችለው ማስጣል ማስችለው የሚለው? እሱ በጣም ትልቅ ጥያቄ ነው። እና በኦፊሻል ባንኮች ገንዘብ የሚዘረፍበት ሀገር ላይ መንግስት እንዴት ይህን ዝም አለ? እሱም ጥያቄ ነው። ከትራንዛክሽን አንጻር እንኳን ይህ ሲምፕል ነገር ነው ለመቆጣጠር ለመከታተል የሚለው ነገር። አዎ እንግዲህ እነዚህ ሰዎች ብር የሚጠይቁት በባንክ ነው። ለዛውም ደግሞ በኢትዮጵያ ንግድ ባንክ ነው በአብዛኛው ብዙ ጊዜ ሰዎች ሲናገሩ የምንሰማ። እኔ እንኳን ደርሶብኝ አላረኩም እስካሁን ድረስ የምንሰማው ነገር ማለት ነው። እንደዛ ከሆነ ለምንድን ነው ክትትል የማይደረገው? ያ ብርስ የት ሄደ፣ ማን ጋ ገባ የሚለውን ነገር መከታተል ይቻላል የሚል ነገር ደግሞ ይነሳል በሌላ በኩል። ልክ ነህ። ይሄ ደግሞ ሄዶ ማን ጋ ነው የሚሄደው? ቅድም ያልኩ ነገር ጋር ነው የሚሄደው። ታጋቹ ራሱ አሁን ለምሳሌ አንተ ቤተሰብ ታገተብህ እንግዲህ አንተ እንዳውም አንጻራዊ ሚዲያ ላይ ያለ ነገሮችን ያለውን መረጃዎችን ማውጣት ምን ያህል ፓወር እንዳለው የምታውቅ ሰውዬ አላደረግከው። ለምንድን ነው ያላደረግክበት ምክንያት? ያንተ ስጋ እዛ ስላለ ያለ አማራጭ ያንተ ዘመድ እስኪለቀቅ ድረስ ብሩን መላኩ ነው እንጂ ብሩ ልልክ ነው ምናምን ነው ብለህ ለመንግስት መረጃ መስጠት አትፈልግም። በነገራችን ላይ ለፌዴራል ፖሊስ ደውዬ ተናግሬያለሁ። እንደዚህ እያደረግኩ ነው፣ ይኸው በዚህ ስልክ ነው እያወራሁ ያለሁት፣ ከፈለጋችሁ በእኔ ስልክ ከፈለጋችሁ ከዛ በተደወለበት ስልክ መከታተል ትችላላችሁ ብዬ ሪፖርት አድርጌያለሁ። ኦኬ ተቀበሉኝ፣ መረጃውን ማለት ነው። ከዛ በኋላ ግን ምንም የለም። ኦኬ የተወሰነ ለመከታተል ሞከርኩ፣ ምንም ተስፋ አይሰጥም። እንግዲህ ከዛ በኋላ ትተዋለህ። ከዚህ በፊት ደግሞ አይ ቲንክ ምን ሚዲያ ላይ ነው ሚዲያ ላይ ፖሊስ ኮሚሽነሩ ሲናገሩ ሰምቻለሁ። ስለዚህ ጉዳይ ላይ ብዙ ጊዜ ሰዎች እንትን ስሉ መረጃ አይሰጡም። መረጃ ካልተሰጠ ደግሞ እንዴት ተደርጎ ነው ነገሩ ክትትሎች ለማድረግ እንቅፋት ይሆናል የሚል ነገር ስነሳ ነበር። እንግዲህ አንተ እንዳልከው መረጃም ሰጥታል። ነገር ግን በአብዛኛው የሚገምተው ነገር ምንድን ነው አንዳንድ ቦታዎች ላይ የሆነ ነገርም ስለሆነ ከተናገራችሁ እንገላለን ምናምን ብሎ ገደሉ። ፖሊስን ይዞ ሄዶ እዚህ የፍንጫ ስኳር ፋብሪካን ታሪክ ታውቃላችሁ። እንደዚህ ሆነ ተብሎ ስለሞተ ሰው ምንድን ነው የሚያደርገው? ያለው አማራጭ አንዴ ያያዝ እንጂ ከተያዘ በኋላ እንደምንም ብሎ የራሱን ሰው ከዛ እስኪያስለቅቅ ድረስ በዚህ አይነት ነገር መረጃ መስጠትን አይፈልግም። ፖሊስም አይመክርም፣ አይፈልግም። ስለዚህ
ይሄ ነገር ምንድነው መሰለ አንዱ ትልቁ ነገር ነው እንዳውም እሱ እሺ ይከብዳል ምናልባት ለመታደግ ስትል ማለት ነው ተከፍላል ከዛ በኋላ መከታተል ለምን አይቻልም በትራንዛክሽን ግን ትልቁ ነገር የሚለው ታፍኖ ከወጣ በኋላ ያለው ሰው ታፍኖ የታፈነው ሰው ሰብስቦ ወይ ደግሞ መረጃ ተቀብሎ እነዚህ ሰዎች ምን አይነት ባህሪ ነው ያላቸው እንዴት ነው እንደዚህ አይነት ነገር የሚፈጽሙ እነማን ናቸው የሚለውም ጭምር እኮ ነው ባይዘው እኮ ምን አይነት አመለካከትም ያላቸው ናቸው የሚለውን ነገርም እንትን ለማድረግ ጉዳዩን ሰውየው ከተለቀቀ በኋላ ሚዲያ ላይ ማውጣቱ ምን የሚያስፈራ ነገር አለ ያው አንድ መጠየቅ እንፈልግ ሚዲያ ላይ የምታወጣው እኮ መጀመሪያ ገዳው መፈጸሙን ራሱ እኮ እንዲደበቅ እኮ ነው ነገር አያልኩ እኮ አሁን በግልም ቢሆን ማለት ነው በግልም ቢሆን እንዲህ ያለ ነገር የደረሰባቸው ሰዎች አሁን ጀስት ወጥቶ ይሄ ተፈጽሟል ይሄን ተፈጸመው ነው ከዚህ ለመለቀቅ ደግሞ እንደዚህ በሚባል አካውንት ውስጥ ይናል በርከታትኩ ወይሊ አሁን እንግዲህ ነገሩ ፐብሊክ ይሆናል ማለት ነው ይሄ ዝም ብሎ በባንክ ነው የሚሆነው ገምሎ ይቀርና ቁጥሩን ሁሉ ተጠቅሶ ማለት ነው ይሄ ባንክ ቁጥሩን ንግድ ባንክ ወይ ደግሞ ሰምዌር ባንክ ይሄን አካውንት ቁጥር የማን አካውንት ቁጥር ነው እንዴት ተንቀሳቀሰ እነማን አንቀሳቀሱ ወደምሎ ኢንቨስቲጌሽን ሜድ አይቻልም ነበር ወይ አሁን እሱ ለምን አልሆነም ጥያቄው እኔ ማድረግ ለምንድን ነው ያልተቻለው ምንነሳው ከማን ነው ተታጋጁ ነው ምንነሳው ማለት ነው ይሄን ጉዳይ አንተ አልክ ፌደራል ፖሊስ ተናገር ያለው ቀረ ጉዳዩ አልክ አይደል ተከታተያለሁ አሁን ይሄን ጉዳይ በወቅቱ ሚዲያ ላይ ብታወጣ እንዲ በኦዲዮ እና ባለክ ነገር ማለት ነው እንዲ ሆኖ ነገር ለፌደራል ፖሊስን ባመለከትም ፌደራል ፖሊስ ራሱ ችልተኛ ሆኖብኛል እኛ በዚህ አካውንት ቁጥር በዚህ ስልክ ቁጥር ያዋሩ ነበር ስልክ ቁጥሩ ይኬዳል ቴሌጋ አንጠንካራ እኮ ጋዜጠኛ ካለ እኮ ብዙ ነገር መዘርገፍ እኮ ይችላል እኮ ይሄን ጉዳይ እነማ ማን ነው በዚህ ስልክ ባለቤት ይሄ ከዛ በኋላ ቀጥታ መንግስትንም በዚህ ዳይሬክሽን ይሄ ቁጥር የት እንዳለ ሎኬት ማድረግ ትችላላችሁ መያዝ እየቻላችሁ ለምን እንደው ዝም ያላችሁ ይሄ ቁጥር ላይ አካውንት ላይ ብር ገብቷል ይሄ አካውንት የተንቀሳቀሰው በዚህ ቀን ነው ያንቀሳቀሰው ለዚህ ሰው ነው እነማን ናቸው የሚለው ነገር ዝርዝር ወደታች ብዙ ርቀት የሚያስከኝ ነገር በቀላሉ መያዝና ጉዱንም ማውጣት ይቻላል ነገር ግን ቅድም እኔ እንዳልኩ ምስጥር እንዲሆን ይፈልጋል ምስጥር እንዲሆን ይፈልገው መንግስት ብቻ አይደለም ታጋቹ ለዛም እኮ አልኩ እኮ ለምሳሌ አሁን የምትመላለስኩን ከሆንክና አሁን ቀብ ሊገኝ ይችላል ብለህ ታስባለህ የሚመላለስ ብቻ አይደለም እኮ በቃ እነዚህ ኃይሎች ካሉበት ቦታ ነፃ የሆነ ሰው ድንገት በእጃቸው ውስጥ ገባ እሱ ምን አሰጋው ሹፌር ከሆንክና እዚህ መስመር ላይ ከተያዝክ ከዚህ ምስራ ላይ እስካለ ድረስ በስጋት ውስጥ ነው የምትኖረው ለምሳሌ ሹፌር ባትሆንና ድንገት መጣና አንድ አዲስ አበባን ለሆነ ጉዳይ መጣ ከዛ ሰሜን ሸዋ ላይ አገተ ልበል በዚህ ሂደት እግዚአብሔር ረድቶ ወጣ ልበል ህይወት ተረፈ ከዛ በኋላ ላትመጣም የምችል ሰው ከሆንክ አዲስ አበባን ተመላላሽም ካልሆንክ አንድ ይሄ ምስጥር ለማውጣት ምን የሚያስፈራ ነገር አለ በነገራችን ላይ ይኸውልህ አሁን ከሚዲያና ከመንግስት ትልቁ ፓወር ያለው መንግስት ነው መንግስት ካልሰማ ሚዲያ ላይ ማውጣት ያልኩ እኮ ነው መንግስትንም ጭምር እኮ ነው የምታጋልጠው ከዛ በኋላ እኮ ይኸውልህ ይሄ ነገር ሲወጣ መንግስትን ይሄን ማድረግ እየቻልክ አሁን እኮ ጥሩ ነገር ነው አነሳው እኔ በጣም አፕሪሺየት ሼር አደርጋለሁ እሱን ነገር ድሮን አለ ይባላል እዚህ ከተማ ላይ ጸጥታ ችግር እንዳይመጣ በድሮን ይጠበቃል ተብሏል ለምንድን ነው ሰሜን ሸዋ አካባቢ ጓጾን አካባቢ መረጃ የማይሰበስቡ ድሮን በቃ ተደጋጋሚ ተደረገ አይደል እዛ ቦታ ላይ ማለት ነው ተደረገ ይሄ አንድ ቀን አይደለም 5-6 ጊዜ ከተደረገ የአሁንም ቀጥሎ የመደረግ እንትኑ ከፍተኛ ነው ዋይናት ለምንድን ነው በድሮን እንትን አድርገ ከዛ እነዚህን ሰዎችን ከቻልክ ህግ ፊት ማቅረብ የማይቻልበት መንገድ እዛ ባተዳግም እንዳይደረግ የማይደረገው መንገድ ይሄ መንግስት ድርሻ ነው ግለሰቦች ደግሞ አሁን ነገርኩ ድርሻ ነው ያለባቸው አፍኖ ለምን ትቀመጣለህ ተበድለሃል ግፍ ተፈጽሞሃል ይሄን ተፈጸመውን ግፍ አውት በባንክ እኮ ነው ሰጠህ እኮ አይደል እንዴ በፔስታል ቢሰጥ እሺ ለማንም የሰጠኝ ምን አቅልሃለሁ ልትባል ትችላለህ በባንክ የሰጠህን ነገር ማለት እንትና ዚዚ አካውንት ውስጥ ከፍያለሁ ይውጣ ያኛው አካውንት ሰውዬ ደግሞ ያልተቀበልኩም ይበልም ወይ ደግሞ ሽያጭ ተካሄደን ነው ከተቀበልኩም ይበል የራሱ ምክንያት ያስቀምጥ እሱ ግን መሄድ ይቻል ነበር እስከዛ ድረስ ይሄንንም ለመሄድም እዚህ ጋም ችግር አለ እዛ ጋም ችግር አለ ግን መቆም መቻል ያለበት መንግስት አንበሳውን ድርሻ መውሰድ አለ በዚህ እኮ ቢከድ መንግስትን እኮ ነው የምታጋልጠው ከዛ መንግስት ንቆናል ማለት ነው ያለዛ ዜጎችን የማይጠብቅ ኃይል ይሆናል ማለት ታረጋግጥለታል ማለት ነው ይሄን ነገር ማለት
ይሄን ነው የማስበው። አመሰግናለሁ አማን። ወደ ቤተሰቦቻችን ካለን ሰዓት አንጻር ወደ ቀሪ ጉዳዮቻችን እናልፋለን። እንግዲህ ይህ ጉዳይ የሀገር ጉዳይ ነው፣ የሁላችንም ጉዳይ ነው። ሰው በሀገሩ እንደ ሰው ሳይቆጠር የሚያልፍበት ጉዳይ ማቆም አለበት። ሁላችንም ኃላፊነታችን መወጣት አለብን። በተለይ መንግስት ደግሞ ዜጎችን የመጠበቅ ኃላፊነቱን በአግባቡ መወጣት አለበት የሚለው ጉዳይ ነው ዋናው ጉዳይ። እንግዲህ ሁለተኛው ጉዳያችን የአማራ ክልል የሀገራዊ ምክክር አጀንዳ መሰብሰብ ነው። ኮሚሽኑ እንግዲህ በክልሉ ያደረጉትን የቅድመ ሁኔታ ተሳክቶልኝ አጀንዳ እየሰበሰብኩ ነው ብሏል። በክልሉ ከመንግስት ጋር እየተዋጉ የሚገኙት የፋኖ ታጣቂዎች ደግሞ የምክክሩን እርባና ቢስነት እየገለጹ ነው የሚገኙት። ትርጉም የለውም የሚል ተቃውሞ ነው እያሰሙ ያሉት። የተለያዩ የፖለቲካ ኃይሎችም እንግዲህ በግጭት ውስጥ የሚደረገው አጀንዳ ማሰባሰብ ወኪል አካታችነቱ ላይ ጥያቄ ሲያነሱ ነበረ። እንግዲህ አንዳንድ ፓርቲዎችም ራሳችንን አግልለናል የሚል ነገር ከዚሁ ጋር በተገናኘ አንስተዋል። ደሬ ከዚህ ቀደም አንስተዋል ይህን ጉዳይ። አሁን የመጣውን ጉዳይ ብቻ እንመልከት። እንዴት ታየዋለህ? እሺ እንግዲህ ያው የምክክር ኮሚሽን ከተቋቋመበት ጀምሮ በኢቮሉሽን በተለያዩ እንግዲህ ፈተናዎችን እያለፈ እዚህ ደርሷል። የአማራ ክልል ላይ ሰሞኑን የተጀመረው የምክክር ኮሚሽን አስመልክቶ ይፋ የሆነው ሀሳብ በጣም በብዙ መልኩ ውዝግብ የተለየው አይደለም። አንደኛ አማራ ክልል በሙሉ በጦርነት ቀጠና ውስጥ ያለ በርካታ ማህበረሰብ ሰላም በሌለበት በቀላሉ ህዝብ ተቀምጦ ሀሳቡን በማያንሸራሽርበት ምቾት ውስጥ ባልሆነበት ሁናቴ እንደው ለኮስሞቲክ ፐርፐዝ ወይም ለሚዲያ ፐርፐዝ በክልሉ ዋና ከተማ ላይ ተቀምጦ ተወካዮች ያው በኢትዮጵያ ውስጥ ኮንቴክስት እናውቀዋለን። ሁለት አይነት ተወካዮች አሉ። አንደኛው ትሩ ፓርቲሲፔሽን የሚባለው በዲሞክራሲያዊ ስርዓት ውስጥ ህዝብ ያመነባቸው የፈቀደባቸው የህዝብን የራስን እድል በራስ የመወሰን ስልጣንን ገቢራዊ ማድረግ የሚችሉ ነፃ ዜጎች የሚወከሉበት ነው። ሁለተኛው ደግሞ ለመንግስት ቅርብ የሆኑ ካድሬዎች በህዝብ ስም የሚሰበሰቡበት ማለት ነው። ሁለት አይነት ነገር ነው ያለው፣ ሞቢላይዜሽን እና ትሩ ፓርቲሲፔሽን። እንግዲህ በአማራ ክልል ያለው የምክክር ኮሚሽን ሂደት ምክክር ለማድረግ የሚያመች አስቻይ ሁኔታ የለም። አንደኛ በጣም ሰፊ የሆነ በቀጠናው ከባድ የሆነ ጦርነት አለ። መንግስት ከዜጎች የሚፈልጉትን ከመንግስት የሚጠበቀውን ጸጥታና ደህንነት የማስጠበቅ ሁናቴው አደጋ ውስጥ ወድቋል። እነዚህ ነገሮች ባሉበት ሁኔታ ስለ ምክክር ማውራት ቅንጦት ነው ብለው ብዙዎች ሲተቹት ሰምተናል። አሁን በዚህ በምክክር ኮሚሽኑ ላይ መድረኩ ላይ ከተሰሙ በጣም አወዛጋቢ የሆኑ አንድ ሶስት ሀሳቦችን ማንሳት ይችላል። አንደኛው የአማራ ክልል ከዚህ ቀደም በህገ መንግስት ውስጥ አልተሳተፍኩም ብሎ ነበር እና ያ ነገር እንዳይደገም ነው አሁን ይሄ ምክክር ኮሚሽኑ የሚጥረው። ግን ይሄ ምን ማለት ነው? እንደውም በዛ ጊዜ እኮ ያው ካድሬዎች ናቸው ቲፒኤልኤፍ የፈቀደውን ካድሬ ሰብስቦ ተሳተፋችሁ አለ። በዛ ጊዜ እኮ እንደዚህ አይነት መጠነ ሰፊ የሆነ ጦርነት አልነበረም። መንግስት ሞኖፖሊ ቫይለንሱ እኮ አደጋ ውስጥ አልወደቀም በዛ ጊዜ ማለት ነው። አሁን ሞኖፖሊ ቫይለንስ መንግስት ዜጎችን ደህንነት የማስጠበቅ አቅሙ እጅግ በጣም በተዳከመበት አማራ ክልል ከ80-90% የሚሆነው የገጠር አካባቢ በጦርነት ቀጠና ውስጥ ያለበትን ሁናቴ ታሳቢ ያደርገ ምን አይነት ህዝብ ነው የምታሳትፈው? እና ሊዲኩለስ ነው ወይም ሪዲኩለስ ነው። ከዚህ አንጻር ስትመለከተው የተወካዩዋ ንግግር ውሃ የሚያነሳ አይደለም። እንደው ዝም ብሎ ለኮስሞቲክ ፐርፐዝ ይሄን ያህል ተሳተፈ ተብሎ መጨረሻ ላይ ለድምዳሜ ላይ ለመድረስ ካልሆነ በስተቀር ምንም አይነት በደንብ ስር ነቀል የሆነ ወይም ፈዋሽ የሆነ ለውጥ ሊያመጣ የሚችል ነገር አለ። ሌላው የተናገሩት ይሄ ዳግማዊ አድዋ ነው፣ ይሄ የምክክር ኮሚሽኑ ተልእኮ ዳግማዊ አድዋ ነው ብለው ተናግረዋል። በትክክለኛ ሰላማዊ በሆነ መንገድ ቢሄድ እውነት ለመናገር የእርሳቸውን አባባል ትገዛው ነበር። ነገር ግን አሁን አማራ ክልል ያለው ሁኔታ እናውቃለን። ትግራይ ጭራሽ ያልተሞከረ ነገር ነው፣ የሚሞከርም አይመስልም ስትመለከተው። ይሄ ባለበት ሁናቴ ምን አይነት የምክክር ኮሚሽን ምን አይነት አጀንዳዎች ተመካክረን ወደ መድረክ አወጥተን መጨረሻ ላይ እልባት እንሰጣለን የሚለው ነገር ከብዙዎች እዝነ ሊና የሚጠፋ አይደለም። ብዙ ማሰላሰልም አይፈልግም እንደው ውጤቱን ለመገመት። መንግስት ለምንድን ነው ይህን አጀንዳ በጣም የፈለገው ተብሎ ሲቀመጥ በተለያየ መልኩ የሚተነተነ ሁኔታ አለ። አንደኛው ለፖለቲካ ፖስቸር ፈልጎት ሊሆን ይችላል። አሁን አማራ ክልል ያለውን መጠነ ሰፊ ግጭት መንግስት ኮንትሮል እንዳደረገውና ስቲል ክልሉ ዩዥዋል አክቲቪቲ ዴይ ቱ ዴይ ዩዥዋል አክቲቪቲው በመንግስት ቁጥጥር ስር እንደሆነ እንደ ማሳያ ሊጠቀምበት ይችላል። ምክክር ኮሚሽኑ በስሙዝሊ እየሄደ ነው እየተመካከረ ነው የሚለውን ነገር
ለፖለቲካ ትርፍ ለመጠቀም ሊሆን ይችላል የሚል አለ። አንድ ሁለተኛው መንግስት የሚፈልጋቸውን አጀንዳዎች በምክክር ኮሚሽኑ አማካኝነት እውን ለማድረግ ፈልገው ሊሆን ይችላል። ምክንያቱም የምክክር ኮሚሽኑ አጀንዳው ዘዴ አድቫይዘሪ ሮል ያለው እንጂ ኢንፎርስ ማድረግ አይችልም። አጀንዳዎችን ህዝብ የተወያየበትን አጀንዳ ኮምፓይል አድርገው ለመንግስት ነው የሚያቀርበው። መንግስት ዞሮ ምንድነው እጣ ፈንታው በመንግስት እጅ ነው የሚሆነው። አስፈጻሚው ከዛ ፓርላማው አለ ተወያይቶ ልክ እንደ ህገ መንግስት በሚጸድቅበት ሁኔታ አጀንዳው በዛ መልኩ መጽደቅ ይችላል ነው እና ዞሮ አጀንዳው በምክክር ኮሚሽኑ እንደ ተልእኮ የተወሰደ ነው። ከፖለቲካ ትርፍ አንጻር ወይም ደግሞ ከአደባባይ ኮስሞቲክ በሆነ ቫሊዩ አንጻር ስንገመግመው ምናልባት ለመንግስት ሊጠቅም ይችላል እና እንደ ግብረ መልስ የፋኖ ታጣቂዎች በበይነ መረብ እዛ ላይ የሰጡት አለ አንድ ሁለት ሀሳብ። አንደኛው ይሄ የምክክር ኮሚሽኑ ከዚህ ቀደም ለዚህ የምክክር ኮሚሽኑ ተልእኮ የተዘጋጁ ሰዎችን ላይ እርምጃ ወስደን ነበር እና አሁን የምክክር ኮሚሽኑ የሚሳተፉ በጣም ጠባብ የሆነ ሰርክል ውስጥ ያሉ የመንግስት ያደራጃቸው የመንግስት ካድሬዎች ናቸውና ካድሬዎቹ እንጂ የተመካከሩት ህዝብ አልተመካከረም ብለው ሲያስቀምጡ ሰምቻለሁ። ዞሮ እንግዲህ እነዚህ በጣም ትልቅ ተጽዕኖ ያላቸው በክልል ውስጥ መጠነ ሰፊ ጦርነት እያደረጉ ያሉትን ታጣቂዎችን ያላካተተ እንዲሁም ለታጣቂዎች ጥሪ አቅርበዋል። ፕሮፌሰር መስፍን እንግዲህ ምክክር እያደረጉ ጥሪ አድርገዋል። ጥሪ ለማድረግ ያህል ነው ወይስ ጥሪ የሚደረገው በዚህ መልኩ ነው? ምክንያቱም ከመንግስት ጋር አክቲቭ ጦርነት እያለ ጥሪ አድርገናል ለታጣቂዎች ማለት ከመድረክ ባለፈ ፍሬ የሚያፈራ አይደለም። ወይም ደግሞ ዝም ብሎ ቴሌቫይዝ ለማድረግ ለቴሌቪዥን ለዜና ፍጆታ ለረሰ ጉዳይ ካልሆነ በስተቀር በትክክል ጥሪው መሬት ላይ ይረግጣል ብላ አታስብም ነው አንደኛ። እዚሁ ጋር እንግዲህ የምክክር ኮሚሽኑን አባላት አንዳንዶቹ በጥርጣሬ የሚያነሱ አሉ። ምክንያቱም በህወሓት ኢህአዴግ ዘመን መንግስት የህገ መንግስት ሲቀረጽ አክቲቭሊ ፓርቲሲፔት ያደርጉ የነበሩ ግለሰቦች አሁንም በዚህ በምክክር ኮሚሽን ውስጥም እጃቸውን ረጅም ነው ወይም ተጽዕኖአቸው አለ እና ዳግማዊ የህገ መንግስት ነው የምክክር ኮሚሽኑ አጀንዳን ለመጫን የሚፈልገው ብለው ለሚያስቀምጡ ግለሰቦች ወይም ተቾች የበለጠ ምክንያት እንደማቀበል ነው የሚመስለው። ዞሮ እኔ የምክክር ኮሚሽኑን ሂደት በሂስ ከሚያዩት ወገን ነው የምደመረው። አመሰግናለሁ። አማን ዱራንተ ስመጣ እንግዲህ የኮሚሽኑ ያስቀምጣቸው ቅድመ ሁኔታዎች ነበሩ እንግዲህ የሰማ ነው። እኛም አውርተንበታል። ተኩስ አቁም ክልሉ መንግስት ያውጅ፣ የፖለቲካ እስረኞች ይፈቱ የሚል ነገር ነበረ። ይሄን ያነሳው ምቹ ሁኔታ ለመፍጠር ነው የሚል ነው። አሁን ያ ባልሆነበት ሁኔታ ምን አይነት ምቹ ሁኔታ ተፈጥሮለት ነው እያደረገ ያለው? አሁን አደረግኩ ወኪዋለሁ ህዝቡን ቢልስ እንደ ከዚህ ቀደም እንደሚነሳው አይ በእንደዚህ አይነት ሁኔታ ውስጥ ነው ከዚህ ፒክ ያደርጎ የተወሰደ ነው። ሪፕሬዘንቴሽን ማለት በነገራችን ላይ ከሆነ ማህበረሰብ ውስጥ 1 2 3 ብለህ ቆጥረህ ወሰድክ ማለት አለ። ሪፕሬዘንቴሽን ሪል እና ቁጥራዊ ሪፕሬዘንቴሽን ከሆነ እሱ ሌላ ጥያቄ ውስጥ የሚገባ ነውና እንዴት ታያለህ ከዚህ አንጻር? እንግዲህ የመጀመሪያው አገራዊ ምክክሩ ዳግማዊ አድዋ ነው የሚለው ነገር እኔ እሱን አልተስማማውበትም። ለምንድን ነው ያልተስማማውበት? አድዋን አድዋ ያደረገው ያኮረፍም የተገፋም ጥያቄም ያለው አኩርፍ ያለው ተገፍቻ ያለው ጥያቄ አለኝ ከማለት በላይ የሀገር ህልውና በማስቀደም ሁሉም ማለት በሚቻለው ደረጃ የተሳተፈበትና ትልቅ ድል ለዛሬ ማንነታችን የሚሆን ድል ያስመሰገብንበት ነገር ነው። አሁን ሀገራዊ ምክክሩ እውነት ሪሊ በዚህ ደረጃ ነው ወይ? እንደው በቁጥር ደረጃ በፖለቲካ አመለካከት ደረጃ ሁሉም ተቀብሎ ነው ወይ የተሳተፈበት ያለው? እንዴት ነው በእንደዚህ አይነት ጋራ ማወዳደር የመጣው የሚለውን ነገር ማየቱ ጠቃሚ ይመስለኛል። እርግጥ ነው ሁሉም ተሳትፎ ሁሉም ልክ እንደ አድዋ ቢቀየምም ቢከፋም አይ ግን የኔ መከፋት የኔ መቀየምም የኔ መገፋትም ከአገር አይበልጥም በማለት ሁሉም ወደ አገራዊ ምክክሩ ውስጥ ቢገባ ኑሮ አድዋ ዳግም አድዋ ነው ልንለው እንችላለን። አሁን ግን እዚሁ
በስኬት ከበቃ ነው እንደ ድል የምትቆጥረው? እንዳው ገና ከመነሻው ራሱ ብዙ ኩርፊያ ያለበት ፖለቲካ ኃይሎች አካባቢ ላይ ኩርፊያ ያለበት ከዛም አልፎ ደግሞ ትጥቅ ትግሎች የሚከናወኑበት አካባቢዎች ላይ ደግሞ እንደ ማህበረሰብም ኩርፊያ ያለበት የመከከር ነው ምን አይመከከር ነው የሚልበት ሁኔታ ውስጥ ባለበት ሁኔታ ልክ ሁሉንም በአንድ መንፈስ ከኔ ግላዊ ጉዳት በላይ ሀገር ትበልጣለች ተብሎ የተደረገው ድል ጋራ ማወዳደሩ ትንሽ አድዋንም ክብር ማሳጣት ይመስለኛል ብዬ ነው የማስበው። በፍጹም ከዛ ጋራ ሊወዳደር የሚችል ነገርም አይደለም። ሁለተኛው ነገር የህገ መንግስቱ ጉዳይም የተነሳበት ጉዳይ አለ። ልክ ነው። ህገ መንግስቱ ብዙ ሰዓት ተቃውሞም የለም ተቃውሞ ቢኖርም እሊቱ አካባቢ ነው የነበረው። ህዝቡም በዚህ ድረስ በነቃ ሁኔታ አሁን ህገ መንግስቱ ውስጥ መሳተፍም አለብኝ የለብኝም የሚልም በዛ ደረጃ የሆነ እንትኖችም የነበሩበት ሁኔታ አይመስለኝም። ውጤቱ ራሱ ደግሞ ሀገራዊ ምክክሩ አሁን ብጸድቅ እንዳው ህገ መንግስቱ ላይ በሚነሳው ቅራኔ ደረጃ በዚህ ሀገራዊ ምክክሩ ላይ የሚጸድቀው ነገር ተጽዕኖ ሊፈጥር ይችላል ወይ በዚህ ሀገር ፖለቲካ ውስጥ አሁን ያለው ነባራዊ ሁኔታ እሱን ነው የሚያሳየው የሚለውን ነገርም ለምን ከመነሻው ብዙ ጣጣ አለበትና ብዙ ያልተቀበለ ወገን ባለበት ሁኔታ እንዳው አልተሳተፍኩም ተሳተፍኩ ነው የሚሆነው ጭቅጭቁ ወይስ ተግባራዊ አይሆንም የሚል ነው ጭቅጭቁ የሚሆነው ነው በኋላ ለሚመጣው ነገር ማለት እሱም በዛ ደረጃ ቢታይ ጥሩ ነው። ሌላኛው ይሄ ታጣቂዎችን በተመለከተ የተነሳው ነገር አለ። እንግዲህ መጀመሪያ አንድ የሚነሳው ነገር ነበረ። ይሄ ጉዳይ የኤሊት አይደለም የሰፊው ህዝብ ነው። ሰፊው ህዝብ የራሱን ይወያያል፣ አጀንዳ ይመርጣል። አጀንዳውን የሚወክል ሄዶ የሚያቀርብለትን ሰው ለቀጣዩ እንትን አጀንዳ የሚያቀርብ ይመርጣል ነው እስካሁን ድረስ የሰማነው ነገር። ስለዚህ ታጣቂም ኖረ ፖለቲከኛም ኖረ አልኖረም ሰፊው ህዝብ እስከተሳተፈ ድረስ ችግር የለውም። ለምን ይሄ የኤሊቶች ዲስከሽን ሳይሆን የሰፊው ህዝብ ዲስከሽን ነው የሚል ነገር ነው እንግዲህ ከመጀመሪያ ደረጃ የሰማነው ማለት ነው። ይሄ ከሆነ እኔ ለምን ከታጣቂዎች ጋር ሚስቲክ እንደሚያደርጉ አይገባኝም። እኔ ከፖለቲከኛም ጋር ለሚስቲክ እንደሚያደርጉ ኤግዛክትሊ መሬት ላይ ያለው ማህበረሰብን አድሬስ ማድረግ የሚችሉ ከሆነ እነዚህ አንድ ኤሌመንት ናቸው። ሰፊውን ቁጥር የሚይዘው ሰፊው ህዝብ እስከሆነ ድረስ ሰፊውን ህዝብ በትክክል ማግኘት የሚችሉና ሰፊው ህዝብ ይህንን ጉዳይ ብሎ ተቀብሎ እየተወያየ ለተወያየበት ነገር ደግሞ ቀጣይ ሄዶ አጀንዳውን የሚያቀርብለትን ሰውን እስከመረጠ ድረስ የሚወያይለትን ሰው ወክሎ እስከላከ ድረስ እኔ ከህዝብ ቁጥር አንጻር ካየን ፖለቲካ ኃይሎችና ሆነ ታጣቂዎች ኢንሲግኒፊካንት ናቸው። ለምን በነሱ ላይ ብቻ ይጣበቃሉ የሚልም ጥያቄ ነው ያለኝ እኔ እንደ አንድ ግለሰብ የሚታዩ ከሆነ ማለት ነው። እንደ አንድ ግለሰብ የሚታዩ ከሆነ አይ ጉዳዩ የፓርቲዎች የፖለቲከኞች የምናምኖች ዲስከሽን ነው ከተባለ ግን እርግጥ ነው ቦታ ሊሰጠው ይገባል። እነዚህ ቀላል ቁጥር ስላልሆኑ ወደ ውይይቱ ያልመጡት ኃይሎች ማለት ነው። አካታችነት በሚል መርህ ነው እንግዲህ የታሻው ማህበረሰብ ኤሊቱንም ሁሉንም የማህበረሰብ ክፍል እናካትታለን። አንድ ጥያቄ ባጭሩ ልትበስሊ ለሳማን አንዱ የተነሳው ነገር ኮሚሽኑ ከዚህ ቀደም ፕሮፌሰር መስፍን ሲሉ እንደነበረው በየመድረኩ ጥቃችሁን አራግፋችሁ አስቀምጣችሁ ወደ ምክክር ነው የሚል ነበር የነበረው። አሁን ደግሞ ባህር ዳር ላይ አይ ቲንክ ቃል አቀባይ ይመስሉኛል ኮሚሽኑ ዶክተር ዮናስ አዳዬ ትጥቃ እናስፈታን እኛ ትጥቃ የማስፈታት ሩል የለንም፣ ስለዚህ እዛ ሆናችሁ ተሳተፉ ወይም ደግሞ ወኪሎቻችሁን ላኩ እኛ ትጥቃ እናስፈታችሁ የሚል ነገር ሲናገሩ ሰማሁ። አንደኛው ደግሞ የሳምፕሊንግ ከዚህኛው ውትድርና ክንፍ የመጣ ተወያዩ ተብሎ ነው የሚቀመጠው። የማይመስል ነገር ነው። መንግስት ላይ እኮ እያመፀ ያለ ኃይል ነው አይደል? እያመፀ ያለ ኃይል በምን ሂሳብ ነው? ይሄን ሂደቱ ራሱ እኮ ከመጀመሪያ ጀምሮ እኮ አይቀበሉም እኮ። አሁን ቅድም እንዳለው እኔ ጉዳዩን ሰፊውን ህዝብ አግኝቴ ማወያየትና የሰፊው ህዝብ ጥያቄ መመለስ እስከሆነ ድረስ ካለዛ የሊቃኑ ውይይት የሚደረግ ከሆነ እነዚህን ሰዎችን ሳታካትት የት የምደርስበት ነገር ስለሌለ ሪቫይዝድ መደረግ ነው ያለበት። ግን ሰፊውን ህዝብ ማግኘት የሚችል ከሆነ ግን ማለት ነው ቁጥሩ የሚሆነው የተወያየው ቁጥር እንግዲህ መቼም 100% ሰው አይወያይም አይደል? 100% አይወያይም። የሆነ ፐርሰንት በላይ ከተገኘ ተሳታፊ ከሆነ
አንጻራዊ ሁሉንም አካታች የሆነ ነገር አድርገናል ነው የምትለው። ካልሆነ ግን የልሂቃን ግን ከሆነ ጉዳዩ አሁንም ቢሆን ፓርቲዎች እዚህም ያሉ እኮ አሉ አይደል ያልተቀበሉት እኮ አይደል ጫካ ጋር ብቻ ለምን ትሄዳለህ? ችግሩ ኢትዮጵያ ፖለቲካው ጫካ ብቻ ለምን ትሄዳለህ? እዚህ እኮ እነ ኦፊኮ እኮ አልተቀበሉትም እኮ እነ ኦኔግ እኮ አልተቀበሉትም እኮ ብዙ ፓርቲ የሆነ ገባ ወጣ ደግሞ የሚሉ ደግሞም አሉ። ስለዚህ አሁን እኮ ጭቅጭቃችን ለምን ወደ ታጣቂዎች ኢንክሉሲቭ ከሆነ እነዚህም ባለመሳተፋቸው የኢንክሉሲቭ ጥያቄ እኮ ወድቆ ነዋል ማለት እኮ ነው እኮ የግድ እነዚህ መሳተፍ አለባቸው። ጉዳዩ ቅድም እንዳለው ከዛ ጋር የሚጣበቅ ነገር ከሆነ እዛም ጫካ ብቻ ያሉ ሳይሆን እዚህ ያሉትን መቼ ራሱ አግባብቶና ተማምኖ ተሳታፊ የሚሆኑበት ሁኔታ ተፈጠረ የሚለውን ነገር ነው። ሌላው ነገር ግን ምንድነው ያሉ መሰለኝ የሐሳብ ልዩነቶችና አለመግባባቶችን የምንፈታበት መንገድ ከምክክር ውጪ በኃይል አማራጭ መሆኑ ብዙ ዋጋ ያስከፍሉናል የሚል ነገር ነው አነሱ። ለምን የሚለውን ያው እንደኔ ቢሆን አገራዊ ምክክሩ ራሱ ለምንድነው የሐሳብ ልዩነታችንና አለመግባባታችን በጉልበት ብቻ ለመፍታት የተሞከረበት መንገድ ምንድነው? እሱ ለምንድነው እሱ መጣም ብሎ ነገር ላይ ራሱ በደንብ ጥልቀት የሆነ እንትን የሚያስፈልገው ነገር ይመስለኛል። እንዳው አንዱ መወያያ መንገድ እንዲሆን ራሱ የሚፈልገው ነገር ማለት እውነት ምን ቢሆን ነው የሚለውን ነገር ይሄን አሁን እንደ ምክንያት ማስቀመጥ ሳይሆን አንዱ ችግራችን መሰረታዊ ችግራችን ይሄ ከሆነ ለምንድነው ሰዎች ወደ ኃይል አማራጭ የሚሄዱበት? ምን ቢፈጠር ነው በቀላሉ ይሄን መፍታት እንዴት እንችላለን የሚለውን ነገርም ማየቱ እንደ ምክንያት ብቻ ማስቀመጡ ትምህርት ቤት ነው ማለት ነው። መብቴ ቢመጣ የተሻለ ነገር ነው የሚለው ሀሳብ ነው ያለኝ። አመሰግናለሁ አማን። ወደ ቤተሰቦቻችን ካለንሳት አንጻር ወደ መጨረሻ ጉዳያችን እናልፋለን። የመጨረሻ ጉዳያችን እንግዲህ የኤርትራው ቃል አቀባይ የማነ ገብረ መስቀል ኢትዮጵያ ላይ እንግዲህ ከቀይ ባህር ጋር በተገናኘ የሚያቀርቡት የነበረውን ክስ አሁን ደግሞ የኢትዮጵያ አንዳንድ የፖለቲካ ቡድኖች ሲሉ የጠሯቸው አካላት የኤርትራን አሁናዊ የኢኮኖሚ ቁመና እያንኳሰሱ ነው፣ ወደፊት ያላትን የማደግ እምቅ አቅምና ተስፋም እንደዚሁ እያጥላሉ ነው የሚል ነገር አንስተዋል። እንግዲህ ይሄ ጉዳይ በቀጥታ የሚገናኘው በኢትዮጵያ መንግስት በኩል ያሉ የሚዲያ ሰራዊት የሚባሉ ክፎች ላይ ኤርትራ መንግስትን ፕሬዚደንት ኢሳያስ አፈወርቂን ኢኮኖሚያቸውን ጀስት አቅም የላቸውም የሚል ነገር በስፋት ሲሰራጭ ነበረ። ፋናም ላይ እንደዚሁ የራሱ አረቡባት የሰው ታማስላለች በሚለው ዶክመንተሪም እንደዛ ነገር ተነስቶ ነበር። በኤርትራ በኩል ደግሞ ካውንተር ፕሮፓጋንዳ የሚመስል ሁኔታ ኢትዮጵያ የራሷን ጉዳይ መፍታት ያልቻለች እርስ በርስ የምትናጭ የተበጣጠሰች የሚል አይነት ፕሮፓጋንዳ አለ። እንግዲህ ይሄ የማነ መልስ ኤርትራ ኢኮኖሚካሊ ዜጎቿ የሚሰደዱባት ራሷን ያልቻለች የደቀቀች ሀገር ናት ለሚለው ጉዳይ ይመስላል። ደሬ ለአንተ ድል ልስጥህና እንዴት አየኸው በዚህኛው መስበር ኤርትራ ብቅ ያለችበት ሀሳቡን እንደ አጠራ አድርጎ ለመመለስ ያህል ስለ ኢኮኖሚ ጉዳይ አንስተዋል። ብዙ ጊዜ አምባገነኖች ኢኮኖሚን ነው ልክ እንደ ፕሪቴክስት እንደ መከላከያ የሚጠቀሙት ማለት ነው። እንግዲህ የማነ ገብረ መስቀልም በኢኮኖሚ አንጻር ያነሱ ትንሽ ፈገግ የሚያደርግ ነገር ነው ማለት የኤርትራ የትኛው ኢኮኖሚዋ ፕሮሚሲንግ ሆኖ ነው ዜጎቿ ነፍሳቸውን አስይዘው በድንበር እየተሰደዱ ወደ ኢትዮጵያ የሚመጡበት እንዲሁም ደግሞ በባህር ከሻርክ ጋር እየታገሉ ወደ አውሮፓ የሚሰደዱበት ሁኔታ እየተመለከተ ነው። እና ኢኮኖሚ ያደገ አገር መቼም ዜጋ በዚህ መልኩ ይሰደዳል ብለን አናስብም። እና ይሄ ትንሽ ፈገግ የሚያደርግ ነገር ነው። ያስቀመጡትም ሀሳብ ውሃ የማይቋጥር ነው። እዚሁ ጋር ግን ተያይዞ አፍሪካ ኢንቴሊጀንስ አንድ ይፋ ያደረገው ነገር አለ። ሳውዲ አረቢያን ወደ ቀይ ባህር ስበው የጂኦፖለቲክሱ ሽኩቻ ላይ ልክ እንደ አንድ ክንድ ሊጠቀሙት ወይም ልክ እንደ ኢንስትሩመንት ሊጠቀሙበት ፈልገው ነበር የሚል ነገር ነው። ግን ሳውዲ አረቢያ ፍላጎቷን አቀዛቅዛለች ወይም አልፈለገችም። ምክንያቱም አሰብን ለማልማት ያን ያለ የሳውዲ አረቢያ ፍላጎት እንዳልሆነና እንደውም የጅቡቲን ታጁራን ወደብ ለማልማት እንደምትፈልግ የመረጃ ምንጩ አውጥቷል። ይሄ ደግሞ ለሻዕቢያ አይ ቲንክ ትልቅ እንትን ነው ምንድነው መርዶ ነው የሚሆነው። እዚሁ ጋር ተያይዞ መነሳት ያለበት ነጥብ የሻዕቢያ የኤርትራ መንግስትና በቀጠናውን ስናነሳ ማለት የሱዳን መንግስት አለ። ሱዳን ውስጥ ያለ የፖለቲካ ዳይናሚክስ አለ። አሁን ትንሽ ቀዝቀዝ ብሏል። የአልቡርሃንና የተቀናቃኙ ተዋጊ ማለት ነው። የነዚህ ሽኩቻ መቀዛቀዙ የኤርትራ መንግስትም የሚፈልገው የፖለቲካ ዘጋ ድራማ አለ ከኢትዮጵያ አንጻር። እንዲሁም ደግሞ እዚሁ ጋር ተያይዞ ትንሽ ትኩረትን የሳበው ነገር የወልቃይት አካባቢ ያለው ይሄ የማሰልጠን ወታደራዊ ማሰልጠን ሁናቴ በጣም ተጧጡፏል። ምናልባት ከኤርትራ ወገን ያለው ይሄ አርሚ 7 ወደ ኢትዮጵያ ጦርነት ሊያውጅ ነው ወይ ብዬ እስከ መጠርጠር ደረጃ ደርሶኛል። ይህን ደግሞ የኤርትራ መንግስት ከጀርባውም ሊኖር ስለሚችል ምናልባት ከዛ አንጻር ኢቫሉዌት ብናደርገው የሚል ሀሳብ ነው ያለኝ። ካለን ጊዜ አንጻር አላማስጠው። አማን ባንተ በኩል እንዴት ታየዋል? ጉዳዩ ከቀይ ባህር ወደ ኢኮኖሚ ማንኳሰስና ማጋነን አልፏል።
መልካም እንግዲህ ኢኮኖሚያችን ላላገጡ ምለው ነገር ትንሽ ፈገግ ያሰኛል። መጀመሪያ ስኬድ እኮ ኤርትራ ሲንጋፖር ትሆናለች ተብሎ ነበረ። ያው የሆነውን ነገር እነሱም ያውቃሉ። አዎ የሚታወቅ ነገር ነው። ኢኮኖሚውም ደግሞ ያለ ሀብት በእውቀት ላይ ያልተመሰረተ እንትን ሳይኖር እስካር ያው የሚፈጠረው ከዚህ የተሻለ የተለየ ነገር አለ። ባይዘው ጥሩ አስተማሪ የሚሆን ነው እኮ ለኛ ከተለየን የተሻለ እንሆናለን ምናምን እንሆናለን ተብሎ ከመዋቅር ለመውጣት ለሚያስቡ ሰዎች ኤርትራን የገጠመው እንደ ትልቁ ነገር በቂ ሀብት ሳይኖር የሚፈጠር አገር እንፈጥራለን ብለህ ዝም ብሎ በተረተረተ ስትሄድበት የሚፈጠረው አሁን ያክል ነው። እንግዲህ ዜጎቹ ለምንድን ነው እንደዚህ ሩጦ የሚወጡበት? ተስፋ ያለው አገር ቢሆን ሪሶርስ ያለው አገር ቢሆንና ሪሶርሱን ደግሞ እንትን ማድረግ የሚቻልበት አገር ቢሆን ኑሮ ለምንድን ነው እንደዚህ የሚሆኑ ብለህ መጠየቅ ነው። እኔ እንዳው ችግር የለው ዋን ዌይ ስለሚያወሩ ነው እንጂ እኔ ያውቃሉ እኮ እነሱ ሁሉም ኤርትራዊ በተገኘው አጋጣሚ ከሀገሩ መሸሽና አገሪቷን የሽማግሌና የአሮጊት ሀገር ብቻ ማድረግ ምንድነው? ተስፋ ያለው ነገር ቢሆን ኑሮ ወጣቱ ለምንድነው ሀገሩን ጥሎ የሚሄደው? ኢንክሉዲንግ እኮ አጋጣሚ ካገኙ ባለስልጣኖቹ ልጆችም ይሄዳሉ። ስለዚህ ምንም ተስፋ የሌለው ሀገር መሆኑን ነው። እኔን ራሳቸው ለፈጠሩት ችግር እንትና በዚህ ችግራችን አላገጡብን ብሎ መናገር ራሱ በላስራ ማላገጥ አድርጌ ነው የምወስደው እኔ። ያልተለመደ ነው በነገር ራስ ላይ ማላገጥ ነው። ገብቷል። መጀመሪያ ምን ብሎ እንደተከደ ይታወቃል። ቢሞከር የማይሆን ነገር መሆኑንም አሁንም በደንብ አድርጎ ቴስት አድርጎታል። ለዛ ነው ሰው እኮ ከሀገሩ ለዛም የንጋ ሀገር ሆነ እኮ ሰው ጥሎ እኮ አይሄድም። ገና እኮ ከሷ በኋላ ከአፍሪካ ውስጥ ደቡብ ሱዳን ነች ተመሰረተችዋል። ዝም ብሎ አይደለም ጥሎ የሚሄደው ሰው አገርን ያህል ይሞክራል ምናምን፣ ግን ምንም የሚገላበጥ ነገር ስለሌለ ነው ሁሉም ጥሎ መውጣትን የሚፈልግበት ምክንያቱ ማለት። አንዳንዴ በፖለቲካው ሊያሳቡ ይችላል። አይ በሱ አይደለም፣ የኢኮኖሚ ጥያቄ ነው መሰረታዊ ነገሩ ማለት። ስለዚህ እኔ ሲያነሱ በጣም ትንሽ ፈገግ ያደርጋል። ዋናው ነገር ግን የአንትን ጉዳይ ስንመለስ የሳውዲ ጉዳይ ጋር ስንመለስ አይ ቲንክ ያኔም የተለያየ ሚዲያዎች ምን ያወጡ ነበር፣ ኤርትራ ሆን ብላ ነው ይህን ነገር ያስወራቸው። አይ ኤርትራ እርግጥ ነው ከሳውዲ ጋር ጥሩ ግንኙነት ያለ እንዳላት ይታወቃል። ነገር ግን አሰብ ጉዳይ ላይ መሄድ ከኤርትራ ጋር ጥሩ ግንኙነት ብቻ መያዝን አይደለም የሚያሳየው። ኤርትራ አሰብ ላይ ክሌም ላላት ኢትዮጵያ ጋር ያለህን ግንኙነት ማበላሸትም ጭምር ነው። ሌላ ሶስተኛ ሀገር እንደዚህ አይነት ሪስክ ይወስዳል ወይ? ኢትዮጵያና ሳውዲ አረቢያ ቀጥተኛ የሆነ ችግር የለብንም፣ ኤምባሲም አለን እዛም አለ፣ አብሮ ጥሩ ግንኙነት ያለ ነው። በእንደዚህ ደረጃ ላይ ኤርትራ ተብሎ ከኢትዮጵያ ጋር በዚህ ደረጃ ችግር ውስጥ ሊከት የሚችል ነገር እስከዛሬ እኮ አሰብ እኮ አፉን ከፍቶ እኮ ሲቀመጥ እኮ በዚህ ደረጃ ኢምፖርታንት ሳይሆን ቀርቶን ብቻ እኮ አይደለም እኮ እዚህ ጉዳይ ላይ ኢትዮጵያ ጥያቄ ስላላት ጥንቃቄ ነው የሚያደርገው የሚመጣው አካል ማለት ነው። ጥንቃቄ ያደርጋል ማለት። ሳውዲ አረቢያም ያው እነሱ በወቅቱ ነገር ያስወሩት እነ ዩኤኢ ከኢትዮጵያ መንግስት ጋር ነው ያሉት። ኤርትራ ጋር ደግሞ ሳውዲ አረቢያ ይሰለፋል ምናምን። ሳውዲ አረቢያ ከኤርትራ ጋር ለመሰለፍና ከኢትዮጵያ ጋር በዚህ ደረጃ ግጭት ውስጥ ለመግባት በቂ ምክንያት ያለውም አይመስለኝም እኔ። እዚህ ዝም ብሎ ተፈጠራ እንትን ነው። በኋላ እንግዲህ ጉዳዩም እየወጣ ነው ሄደው ዝርዝሩም ደግሞ በደንብ ሲወጣ እየሄድንበት አንድ ሁለት ብለን መነጋገር እንችላለን። አመሰግናለሁ አማን። ውድ ቤተሰቦቻችን የዛሬውን አንድ አፍታ ዕለታችን ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።